ኮንዲሽናል ቴንስ እንዲሁም አክቲቭ ቱ ፓሲቭ ቮይስ በዚህ ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ። የኮንዲሽናል አረፍተ ነገሮች ቀላል የጥያቄ አሰራር ቀመር አላቸው። አዎ፣ እሱን ከነተግባሩ በምሳሌ ምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ጸሐፊ አብስራ ወንደሰን። መግቢያ። ክፍል 1 ኮንዲሽናልስ ምክንያትና ውጤትን ተናጋሪ አረፍተ ነገሮች። ክፍል 2 አረፍተ ነገሮች ከምን ክፍሎች ይሰራሉ? ክፍል 3 ተጨማሪ ምሳሌዎችና ትግበራቸው። ማጠቃለያ። መግቢያ። ከፊታችን ታላቅ ጉዞ አለ። በፍጥነት አንዷን እርምጃ እናድርጋት፣ ለሁለተኛው ያግዘናል። ኮንዲሽናልስ ምክንያትና ውጤትን ተናጋሪዎቹ አረፍተ ነገሮች። ስማቸው እንደሚያሳየው በምክንያት መፈጠሩ የማይቀር የሚፈጠርን የማይፈጠርንና ያልተፈጠሩ ነገሮችን ለመግለጽ እንጠቀማቸዋለን። ምሳሌ በምክንያት መፈጠሩ ለማይቀር ዜሮ ኮንዲሽናል if you heat water at 100 degrees Celsius it boils። ምሳሌ በምክንያት የሚፈጠር ሲሆን first conditional if it rains we will stay home። ምሳሌ በምክንያት የማይፈጠር ሲሆን second conditional if I were you I would study harder። ምሳሌ በምክንያት ያልተፈጠረ ነገርን ለመናገር third conditional if I had $1 million I would have bought a nice car። ማስታወሻ ከሞዳል ቨርብስ ማለትም ከዊል፣ ሜይ፣ ካን፣ ማይት፣ ኩድ፣ ውድ፣ ማይት ቀጥሎ ቨርቧን ነው ሁልጊዜ የምትጠቀሙት። የቨርቧ ምሳሌዎች have፣ study፣ stay እነዚህ እንዳለ የተጠቀሱት ምሳሌዎች ቨርቧን ናቸው። የተጠቀምኩትም ደግሞ ከሞዳል ቨርብ ቀጥሎ ስለሆነ ነው። አረፍተ ነገሮች ከምን ክፍሎች ይሰራሉ? ተናጋሪ አረፍተ ነገሮች ከሰብጀክት ቨርብ እና ኦብጀክት በሰብጀክት ፕላስ ቨርብ ፕላስ ኦብጀክት መልኩ ተጽፎ ታገኟቸዋላችሁ። ሰብጀክት የድርጊት ፈጻሚ አሊያም ባለቤት ወይም ደግሞ አድራጊው። ቨርብ የድርጊት ቃል። ኦብጀክት ድርጊቱ የተፈጸመበት። ሰብጀክት አድራጊው ስም ሲሆን የድርጊት ፈጻሚ ከግሱ በፊት ነው የሚገባው። አበበ፣ ደመቀች፣ my father፣ my mother፣ the doctor፣ the table፣ the dog፣ my father and I፣ my father and my father፣ my mother and my mother፣ my mother and my father ምሳሌ ናቸው። ምሳሌ my father and I built the house። ሰብጀክት አድራጊውን ለመወከል ተውላጠ ስም ስንጠቀም ሰብጀክት ፕሮናውንስ የምንላቸው ናቸው። እነዚህ አድራጊን ለመወከል የምንጠቀማቸው ተውላጠ ስሞች ወይም ደግሞ ባለቤትን ወካይ ቃላቶች ወይም ደግሞ ተውላጠ ስሞች የምንላቸው ማለት ነው። ሲንጉላር ወይም ደግሞ ነጠላ አለም ደግሞ አንድ ሲሆኑ ሂ እሱ፣ ሺ እሷ፣ ኢት ነገርየው፣ ዩ አንተ ወይም ደግሞ አንቺ፣ አይ እኔ። ፕሉራል ወይም ደግሞ ብዙ አለም ደግሞ ከአንድ በላይ ሲሆኑ ዊ እኛ፣ they እነሱ፣ ዩ እናንተ። ማስታወሻ ባለቤት ማለት በአረፍተ ነገሩ መጀመሪያ ላይ የሚገባና ድርጊት ፈጻሚው ነው። በተጨማሪም ተውላጠ ስሞች ስራቸው በስም ቦታ ተክተው መግባት ነው። ቨርብ የድርጊት ቃላቶች ምሳሌ play መጫወት፣ eat መመገብ፣ watch መመልከት፣ cry ማልቀስ፣ study ማጥናት፣ think ማሰብ። ኦብጀክት ድርጊቱ የተፈጸመበት ስም ሲሆን ከግሱ ቀጥሎ ነው የሚገባው። አበበ፣ ደመቀች፣ my dog፣ my father፣ my mother፣ the teacher፣ the doctor፣ the dog፣ my father and me፣ my brother and my sister። ምሳሌ the house was built by my father and me። እንደምታዩት ከግሱ ቀጥሎ ነው የገባው my father and me። ለዛ ኦብጀክት ነው እንላለን ማለት ነው። ኦብጀክት ድርጊት የተፈጸመበትን ለመወከል ሲንጉላር ነጠላ ወይም ደግሞ አንድ ሂም እሱ፣ ሄር እሷ፣ ኢት ነገርየው፣ ዩ አንተ ወይም ደግሞ አንቺ፣ ሚ እኔ። ፕሉራል ወይም ደግሞ ብዙ አለም ደግሞ ከአንድ በላይ በሚሆን ጊዜ
them እነሱ፣ you እናንተ፣ us እኛ። አረፍተ ነገሮች ምሳሌ subject plus verb plus object በሚሆን ጊዜ አበበ ate banana he ate it። ስለዚህ ኢትን አስተውላችሁ ከሆነ በስተመጨረሻ ከግሱ ቀጥሎ አስገብተናል። ለዛ ኦብጀክት ነው ያገለገለው ማለት ነው። አበበ ኤት ባናና ላይ ደግሞ ባናና ኦብጀክታችን ነው። አበበ ሰብጀክት ነው። ኤት ደግሞ ቨርባችን ወይም ደግሞ ግሳችን ነው ማለት ነው። they played with them they ሰብጀክታችን ነው። them እንደምታዩት ኦብጀክታችን ነው። ድርጊቱ የተፈጸመበት አካል ነው። played ደግሞ ድርጊቱ ወይም የድርጊቱ ቃሉ ነው ማለት ነው። ዜሮ ኮንዲሽናል ይህ ቀላሎቹ ቀመሮችን የማሳያችሁና ቀመሮቹን ማብራራበት ነው። if plus verb 1 ከዛም verb 1 ነው። በጣም ቀላሉ ስትራክቸር። እንደገና ደግሞ እውነታን ወይም ሀቅ ለመናገር ነው ዜሮ ኮንዲሽናሎችን ምን ይጠቀማቸው። if you heat water to 100 degrees celsius it boils። ስለዚህ heat እና boils ሁለቱም verb 1 ላይ መሆናቸውን ያሳያል ማለት ነው። if it rains the ground gets wet rains እና gets ሁለቱም verb 1ዎች ናቸው። ስለዚህ if ክሎሳችሁ ላይ ሜን ክሎሳችሁ ላይ የምትጠቀሙት verb 1 ነው። verb 1 ግን ስትጠቀሙ እንደ ሰብጀክታችሁ ብዛት ይወሰናል። ሰብጀክታችሁ ከአንድ በላይ ከሆነ s በስተመጨረሻ የሌለውን ግስ ትጠቀማላችሁ። ሰብጀክታችሁ አንድ ከሆነ ደግሞ s በስተመጨረሻ ያለውን ግስ ትጠቀማላችሁ ማለት ነው። ማስታወሻ ዜሮ ኮንዲሽናልስ ሁሉም ሐረጎቻቸው ላይ የሚጠቀሙት verb 1 ነው። verb 1 የምንለው ደግሞ ምንም አይነት ለውጥም ሆነ ለውጥ የሌላቸው ማለት ናቸው። በተጨማሪም ምንም አይነት አጋዥ ግስ ሁለቱም ሐረጎች ላይ የለም። ምክንያቱ ደግሞ መፈጠሩ የማይቀር ስለሆነ ነው። ስለዚህ መፈጠሩ የማይቀር ነው በሚል ጊዜ እውነታን ነው ለመናገር የምንጠቀማቸው ማለት ነው። እንደገና ደግሞ ሁለቱም ሐረጎች ላይ በመላችሁ ጊዜ if ክሎሳችሁም ላይ ወይም ደግሞ if ክሎሳችሁም ላይ አሊያም ሜን ክሎሳችሁም ላይ ሁለቱም ላይ verb 1 እንደምትጠቀሙ ለማሳየት ነው ማለት ነው። ፈርስት ኮንዲሽናል possibility if plus verb 1 ከዛም will plus verb 1 የምትጠቀሙት ከዚህ ቀደም ያብራራውላችሁ የኮንዲሽናል አረፍተ ነገሮች ይሄ ቀላሉ ቀመራቸው ሲሆን ግን ከዚህ ቀደም ያብራራውላችሁ የአረፍተ ነገሮች አሰራር የአረፍተ ነገሮች ከምን ይሰራሉ የሚለውን ማስተዋል አለባችሁ። እዚህ ጋር subject plus verb 1 plus object ከዛ ደግሞ ኮማ will ከዊል በፊት ምን ይኖራል? ሰብጀክት ይኖራችኋል። ከዛ will plus verb 1 ከዛ plus object ነው የሚኖራችሁ ማለት ነው። በዚህ መልኩ ነው ኮንዲሽናሎቹ የሚሰሩት። ቢሆንም ግን እናንተ ጥያቄ ለመመለስ ማወቅ የሚኖርባችሁ ይህንን ቀላል ቀመር ነው። ስለዚህ if ክሎሱ ላይ ምን አይነት verb ይጠቀማል፣ እንደገና ደግሞ main ክሎሱ ላይ ምን አይነት verb እንዲሁም ደግሞ ምን አይነት አጋዥ ግስ ይጠቀማል የሚለውን ከለያችሁ ምን አይነት ኮንዲሽናል እንደሆነ በቀላሉ መለየት ትችላላችሁ ማለት ነው። ስለዚህ ፈርስት ኮንዲሽናል እዚህ ጋር እንደምታዩት if plus verb 1 ከዛም will plus verb 1 ነው ማለት ነው። willን በምትጠቀሙ ጊዜ if it rains tomorrow I will stay at home can በምትጠቀሙ ጊዜ if it rains tomorrow I can stay at home may ስትጠቀሙ if it rains tomorrow I may stay at home። ማስታወሻ ፈርስት ኮንዲሽናልስ ሁለቱም ሐረጎቻቸው ላይ የሚጠቀሙት verb 1 ነው። ቢሆንም ግን verb 1 የምንለው ደግሞ ምንም አይነት ለውጥም ሆነ ለውጥ የሌላቸው ማለት ናቸው። በተጨማሪም ፈርስት ኮንዲሽናሎች ሁለተኛው ሐረጋቸው ላይ ወይም ደግሞ ሜን ክሎሳቸው ላይ አጋዥ ግሶች ያላቸው ናቸው። ስለዚህ አጋዥ ግሶቻቸው ደግሞ will ወይም ደግሞ can ወይም ደግሞ may ሊሆን ይችላሉ ማለት ነው። ስለዚህ ከwill ከcan ወይም ደግሞ ከmay ቀጥሎ ነው ማለት ነው verb 1 ነው የምትጠቀሙት። በተረፈ ግን ስቲል verb 1 ነው የምትጠቀሙት። በነገራችን ላይ ከwill ከcan እና ከmay ቀጥሎ የምትጠቀሙት verb 1 ምንም አይነት sም ሆነ es በስተመጨረሻው የማትጨምሩበት ምንም አይነት ለውጥ የማይኖረው ግስ ነው ማለት ነው። ሰከንድ ኮንዲሽናል ወይም ደግሞ impossibility if plus verb 2 ኮማ ከዛ would plus verb 1 ነው የሚኖራችሁ ማለት ነው። ይህ ቀላሉ ቀመሩ ነው። ምሳሌ would በምትጠቀሙ ጊዜ if I had $1 million I would buy a house could በምትጠቀሙ ጊዜ if I had $1 million I could buy a house might በምትጠቀሙ ጊዜ if I had $1 million I might buy a house። ማስታወሻ ሰከንድ ኮንዲሽናልስ አንደኛው ሐረጋቸው ወይም if ክሎሳቸው ላይ የሚጠቀሙት verb 2 ነው። ሌላኛው ሁለተኛው ሐረጋቸው ወይም ደግሞ ሜን ክሎሳቸው ላይ ደግሞ would ወይም ደግሞ could ወይም ደግሞ might ከተጠቀሙ በኋላ verb 1 ይጠቀማሉ። ቢሆንም ግን verb 2 የምንለው ደግሞ
ብዙውን ጊዜ ኢዲ ወይም ደግሞ ዲ በስተመጨረሻ ያላቸው ማለት ነው። ስለዚህ ሰከንድ ኮንዲሽናል ኢፍ ክሎሳቸው ላይ ቨርብ ቱ ይጠቀማሉ። እዚህ ጋር እንደምታዩት ምሳሌያችሁ ላይ ኢፍ አይ ሃድ ነው። ስለዚህ ሃድ ቨርብ ቱ ነው ማለት ነው። የምን ቨርብ ቱ ነው ካላችሁ ይሃዝ ወይም ደግሞ ይሃቭ። ስለዚህ ቨርብ ቱ በምትጠቀሙ ጊዜ ብዙ ጊዜ ዲ ወይም ደግሞ ኢዲ በስተመጨረሻ ያለው ነው። እዚህ ጋር እንደምታዩት ሃድ ዲ በስተመጨረሻ ያለው ለዛ ቨርብ ቱ ነው ማለት እንችላለን። ብዙ ጊዜ ማለት ግን ሁል ጊዜ ማለት አይደለም። ምክንያቱ ደግሞ ምሳሌ ልስጣችሁ። የኢት ቨርብ ቱ ኤት ነው። የብሪንግ ቨርብ ቱ ብሮት ነው። የቲንክ ቨርብ ቱ ቶት ነው። ስለዚህ እነዚህ እንዳለ ኤክሰፕሽን ናቸው ማለት ነው። ሰርድ ኮንዲሽናል ሪግሬት ወይም ደግሞ ክሪቲሲዝም። ይህ ጸጸትን ወይም ደግሞ ወቀሳን ለማሳየት የምንጠቀመው የኮንዲሽናል አይነት ነው። ቀመራችንን ነው ኢፍ ፕላስ ሃድ ፕላስ ቨርብ ስሪ ከዛ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ነው ቀመሩ። ውድ ሃቭ በሚኖር ጊዜ if I had studied harder I would have passed the exam. could have በሚኖር ጊዜ if I had studied harder I could have passed the exam. might have በሚኖር ጊዜ if I had studied harder I might have passed the exam. ማስታወሻ ሰርድ ኮንዲሽናልስ አንደኛው ሀረጋቸው ወይም ደግሞ if ክሎሱ ላይ የሚጠቀሙት had plus verb 3 ነው። ሌላኛው ሁለተኛው ሀረጋቸው ወይም ደግሞ main ክሎስ ደግሞ would ወይም ደግሞ could ወይም ደግሞ might ብሎ have ከተጠቀሙ በኋላ verb 3 ይጠቀማሉ። ቢሆንም ግን verb 3 የምንለው ደግሞ ብዙውን ጊዜ ed ወይም ደግሞ en ወይም ደግሞ ne ወይም ደግሞ d ወይም ደግሞ t በስተመጨረሻቸው ያለ ማለት ነው። ቢሆንም ግን ሁል ጊዜ ላይሆን ይችላል ማለት ነው። ብዙ ጊዜ በዚህ መልኩ መልሳችሁ ማግኘት ትችላላችሁ ማለት ነው። ed ወይም ደግሞ en ወይም ደግሞ ne ወይም ደግሞ d ወይም ደግሞ t በስተመጨረሻው በማየት will can እና may በመተካካት ልትጠቀሟቸው ትችላላችሁ። እንዲሁም ደግሞ would could እና might በመተካካት ልትጠቀሟቸው ትችላላችሁ። ይሄ ማለት ኮንዲሽናል ታይፑን አይቀይርባችሁም ማለት ነው። ማጠቃለያ ስለዚህ ይህንን ቀላል ቀመር በማስታወስ የኮንዲሽናል ጥያቄዎችን በሁለቱም ሐረጎቻቸው ላይ የሚገኙትን ግሶቻቸውን በማወቅ መልሳቸውን በዚህ መልኩ በቀላሉ ማግኘት ትችላላችሁ ማለት ነው። ስላነበባችሁ አመሰግናለሁ። እንደዚህ አይነት ውስብስብ ሐሳቦችን የማቀልበት መንገድ ከወደዳችሁት ደግሞ ከዚህ ቀደም 2 መጽሐፎችን ጽፌያለሁ። ወደ YouTube በመሄድ ከዛም ያብስራ ወንደሰን ብሎ በመጻፍ ፕሌሊስት ላይ በመጫን ከዛም ማይ ቦክስ የሚለውን በመጫን እስካሁን የጻፍኳቸውን መጽሐፍት ማግኘት ትችላላችሁ። ለእናንተ ጠቃሚ ከነበረ ደግሞ ለሚጠቅመው ወይም ደግሞ ለሚጠቅማት የቅርብ ወዳጅ እንዲያግዝ አጋሩት። ያብስራ። የኮንዲሽናል ጥያቄዎችን በቀላሉ መመለስ ይቻላል። አሁን እሱም በዚህ ቪዲዮ ማሳያችሁ ይሆናል። አብራችሁን ቆዩ። ልዩ የሆነውን በዜሮ ኮንዲሽናል ላይ ማስተዋል ያለባችሁን ነገር ነግራችሁ ይሆናል። አብራችሁን ቆዩ። እዚህ ጋር if you dash ice it melts ይለናል። ለዛ እዚህ ጋር የምትመለከቱት ነገር ምንድነው? ቨርብ ዋን ነው ወይ? ከሜን ክሎሳችሁ ላይ ያለው ቨርብ ዋን ነው ወይ? ያ ቨርብ ዋን ከሆነ ምንድነው የምታደርጉት ነገር ቀጥታ ኢፍ ክሎሳችሁ ላይ ቨርብ ዋን ትጠቀማላችሁ ማለት ነው። ስለዚህ ቨርብ ዋን ስትጠቀሙ ግን ኤስ ያለው ወይም ኤስ የሌለው ሊሆን ይችላል የምትመርጡት ማለት ነው። ለዛ በዚህ ጊዜ እንዴት ነው ኤስ ያለውን ልምረጥ ወይስ ኤስ የሌለውን ልምረጥ ብላችሁ ብዬ የምለየው ብላችሁ ልጠይቁ ትችላላችሁ። ለዛ እዚህ ጋር የምታዩት ነገር ምንድነው? ሰብጀክታችሁን ትመለከታላችሁ። ስለዚህ ሰብጀክታችሁን ስትመለከቱ ሰብጀክታችሁ ብዙ ሰዎች ከሆኑ ለምሳሌ ዩ ዊ ዜይ ወይም ደግሞ አይ ራሱ ለብዙ ሰው የምንጠቀመውን ቨርብ ነው የምንጠቀመው እንግሊዘኛ ላይ ማለት ነው። ለዛ ኤስ የሌለውን ነው የሚጠቀሙት እነዚህ ዩ ዊ ዜይ አይ እነዚህ ኤስ የሌለውን ግስ ነው የሚጠቀሙት። ለዛ እዚህ ጋር ዩ ስለሆነ ኤ ይሆናል ማለት ነው መልሳችን። ግን ሰብጀክታችን አንድ ቢሆንስ ኖሮ ለዛ ሂ ሺ ኢት ወይም ደግሞ በሂ ሺ ኢት ልንወክለው የምንችለው ከሆነ ያን ጊዜ ኤስ ያለው ነው የምትጠቀሙት ማለት ነው። ለዛ እዚህ ጋር ኢፍ ዩ ብለን እዚህ ጋር የምንጠቀመው ኢፍ ዩ ሂት አይስ ኢት ሜልትስ ነው የሚሆነው። እንደዚህ ቢሆንስ ግን ኢፍ ሂ ሂትስ አይስ ኢት ሜልትስ ይሆናል ማለት ነው። ስለዚህ ኢፍ ሂ ሂትስ ዘ አይስ ኢት ሜልትስ ልንል እንችላለን ማለት ነው። ስለዚህ ካሞቀው ምን ይሆናል ማለት ነው? ይቀልጣል ማለት ነው። ስለዚህ ይህን ጠቃሚ ሆኖ ካገኛችሁት ይጠቅማል ለምትሉ ሰው አጋሩት። እዚህ ላይ መልሳችሁ ኤ ነው፣ ሂት ነው። ለዛ እሱ እንዳረሱ ድነው
ኢፍ ዩ ዳሽ ኤርሊ ዩ ካን ካች ደ ሰንራይዝ ይለናል። እዚህ ጋር መመልከት ያለባችሁ ሜን ክሎሳችሁ ላይ ያለውን ካን ወይም ደግሞ ዊል ወይም ደግሞ ሜይ ፕላስ ቨርቧን መኖሩን ነው። ስለዚህ እዚህ ጋር ካን ብሎ ቨርቧን ሊኖራችሁ ይችላል፣ ወይም ደግሞ ሜይ ብሎ ቨርቧን ሊኖራችሁ ይችላል፣ ወይም ደግሞ ዊል ብሎ ቨርቧን ሊኖራችሁ ይችላል ማለት ነው። በዚህ ጊዜ እንድትጠቀሙ ትችላላችሁ ማለት ነው። ቨርብ ዋን ፎርም ኦፍ ቨርብ ትጠቀማላችሁ ማለት ነው። እንዴ ለምን ዌክሳፕ አልሆነም? ዌክሳፕም እኮ ቨርብ ዋን ፎርም ኦፍ ቨርብ ነው ልትሉኝ ትችላላችሁ። ለምንድን ነው ዌክሳፕ ያልሆነበት ምክንያት? እዚህ ጋር ሰብጀክታችሁ እንደምታዩት ዩ ነው። ስለዚህ ሰብጀክታችሁ ዩ ከሆነ ዩ ዊ ዘይ እና አይ ከሆነ ያን ጊዜ ኤስ የሌለውን ግስ ነው የምትጠቀሙት። እዚህ ጋር ደግሞ ዌክሳፕ ኤስ አለው። ኤስ ያለው የምትጠቀሙት ደግሞ ለሂ ለሺ እና ለኢት ነው ማለት ነው። በዛ ጊዜ ሰብጀክታችሁ አንድ ከሆነ እና በሂ ሺ ኢት ሊወከል የሚችል ከሆነ ወይም ደግሞ ሂ ሺ ኢት ራሱ ከሆነ ያን ጊዜ ኤስ ያለውን ግስ ትጠቀማላችሁ ማለት ነው። በዚህ መልኩ መልሳችሁ ማግኘት ትችላላችሁ። ጥያቄ አስተያየት ካላችሁ ከስር ጻፉልኝ። ጠቃሚ ሆኖ ካገኛችሁት ደግሞ ለጓደኛ ቤተሰብ ይጠቅመዋል ለምትሉ ሰው አጋሩት። ደህና ሁኑ። የተለየውንና ቀላል የሆነውን የሰከንድ ኮንዲሽናል ጥያቄ አሰራር ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር መመልከት የሚኖርባችሁ ነገር ሜን ክሎሳችሁ ላይ ውድ ብሎ ቤስ ፎርም ኦፍ ቨርብ መኖሩ አለመኖሩ ነው። ስለዚህ ውድ ብላችሁ ከዛ እዚህ ጋር ውድ ፍላይ ይለናል። ለዛ ውድ ብሎ ከዛ ቨርቧን ያለን ማለት ነው። ለዛ በዚህ ጊዜ የምታደርጉት ነገር የምትመርጡት ነገር ሰከንድ ኮንዲሽናል ሃይፖቴቲካል የሆነ ሲቹዌሽንን ወይም ደግሞ የማይሆን የማይፈጠርን ነገርን ለመናገር ነው የምንጠቀመው። ስለዚህ አሁን ላይ ወይም ወደፊት ላይ የማይፈጠር ማይሆን ነገርን ነው ለመናገር የምንጠቀመው ማለት ነው። ለዛ እዚህ ጋር የምታደርጉት ነገር ምንድነው? ዌር የሚለውን ትመርጣላችሁ ማለት። ስለዚህ ቨርብ ቱ ቢ ከጠየቃችሁ ሁልጊዜም ሰከንድ ኮንዲሽናል ላይ ዌርን ነው መጠቀም ይኖርባችሁ ማለት ነው። ምክንያቱ ደግሞ የማይሆን መሆኑን ለማሳየትና ቁጥሩ የሰብጀክታችሁ ቁጥር ማተር አያረግም። ቨርብ ቱ ቢ ስትጠቀሙ ከተባላችሁ ዌር ነው የምትጠቀሙት። ምክንያቱ ደግሞ የማይሆን ማይፈጠር መሆኑን ለማሳየት ስለፈልጋችሁ ነው ዌር የምትጠቀሙት። ለዛ ብዙ ጊዜ እንደውም አስተውላችሁ ከሆነ ሌሎች ቴንሶች ላይ አሁን ለምሳሌ ፓስት ኮንቲኒየስ ቴንስ ላይ ወዝ ነው የምትጠቀሙት። ኢፍ አይ ወዝ ትላላችሁ። ኖ ኢፍ አይ ወዝ አትሉም። ኢፍ አይ ዌር ነው የምትሉት ለማይሆን ነገር። ግን አይ ወዝ ፕሌይንግ ፉትቦል ልትሉ ትችላላችሁ። ግን ኢፍ ካለ ኢፍ ኮንዲሽናል ከሆነ ያን ጊዜ ሰከንድ ኮንዲሽናል ላይ ምንድን ነው የምታሳዩት? አለመሆን የማይፈጠር ነገር መሆኑን ለማሳየት ስለሆነ የምትጠቀሙት ምን ትላላችሁ? ኢፍ አይ ዌር አ በርድ አይ ውድ ፍላይ አራውንድ ዘ ወርልድ ይሆናል ማለት ነው። ለዚህ የማይሆን ነገር ነው። ወፍ ብሆን ኖሮ ስትሉ ወፍ መቼም እንደማትሆኑ የታወቀ ነገር ነው። ለዛ የማይሆን ነገርን ስትናገሩ ሰከንድ ኮንዲሽናል ትጠቀማላችሁ። ቨርብ ቱ ቢ ምረጡ ከተባላችሁ ሁልጊዜ ምርጫችሁ ዌር ይሁን። ሜን ክሎሳችሁ ላይ ውድ ፍላይ ካለ ማለት ነው። ጠቃሚ ነው ካገኛችሁት ለጓደኛ ቤተሰብ ይጠቅማል ለምትሉ ሰው አጋሩት። ደህና ሁኑ። አስደናቂ የሆነውና ብዙዎች የማያውቁትን የሰርድ ኮንዲሽናል ጥያቄ አሰራር ማሳያችሁ ይሆናል። አብራችሁን ቆዩ። ሰርድ ኮንዲሽናል ላይ ሜን ክሎሳችሁ ላይ መመልከት የሚኖርባችሁ ነገር ምንድነው? ውድ ሃቭ ብሎ ቨርብ ስሪ መኖሩ ነው። በዚህ ጊዜ ውድ ሃቭ ብሎ ቨርብ ስሪ ካለ ሃድ ብላችሁ መጠቀም የሚኖርባችሁ ኢፍ ክሎሳችሁ ላይ ሃድ ብሎ ቨርብ ስሪ ፎርም ነው ማለት ነው መጠቀም የሚኖርባችሁ። ስለዚህ ኢፍ ሂ ሃድ ራን ሃርደር ሂ ውድ ሃቭ ዎን ዘ ሬስ ይሆናል ማለት ነው። ለዛ ሃድን የምትጠቀሙት ማለት ነው። ሃድ ያለውን ብቻ ነው መጠቀም የምችሉ ሰርድ ኮንዲሽናል ላይ ማለት ነው። ምክንያቱ ደግሞ ሃድን የምትጠቀሙበት ምክንያት ያለፈ ጊዜ ላይ ያልተፈጠረ ነገርን ለማሳየት ስለሆነ ሰርድ ኮንዲሽናል የምትጠቀሙት ማለት ነው። እዚህ ጋር ተመልከቱ እስኪ ኢፍ ሂ ሃድ ራን ሃርደር ሂ ውድ ሃቭ ዎን ዘ ሬስ። ይሄ ማለት እኮ ሰውየው ተግቶ አልሮጠም ወይም ደግሞ በፍጥነት አልሮጠም ወይም ደግሞ በትጋት አልሰራውም ስራውን ሩጫውን፣ ለዛ አላሸነፈም። he would have won the race ነው ያሸንፍ ነበረ ነው። ተግቶ ቢሮጥ ያሸንፍ ነበረ። ሰውየው ተግቶ አልሮጠም፣ ለዛ አላሸነፈም። ሁለቱም ነገሮች አልሆኑም። ለዛ ያልሆኑ ነገሮችን ነው እያወራን ያለ ነው። ለዛ ነው ሰርድ ኮንዲሽናል እየተጠቀምን ያለ ነው ማለት ነው። ይህን ጠቃሚ ሆኖ ካገኛችሁት ደግሞ ለጓደኛ ቤተሰብ ይጠቅማል ለምትሉ ሰው አጋሩት። ደህና ሁኑ። አስገራሚና ልዩ የሆነው የፈርስት ኮንዲሽናል ጥያቄ አሰራር ማሳያችሁ ይሆናል። አብራችሁን ቆዩ። እዚህ ጋር መመልከት የሚኖርባችሁ ነገር ሜን ክሎሳችሁ ላይ ዊል ብሎ ቨርቧን መኖር ነው። ስለዚህ ዊል ብሎ ቨርቧን ካለ ያ ፈርስት ኮንዲሽናል መሆኑን ያሳያችኋል ማለት ነው። ምክንያቱ ደግሞ ፈርስት ኮንዲሽናል ላይ ዊል ወይም ደግሞ ካን ወይም ደግሞ ሜይ ብሎ ከዛ በኋላ ቨርቧን ስለሚኖራችሁ ማለት ነው። በዚህ ጊዜ ምንን ትመርጣላችሁ ማለት ነው?
ቨርብ ዋን ትመርጣላችሁ ማለት ነው። ስለዚህ እንዴት ነው ግን የትኛውን ቨርብ ዋን የምመርጠው ኤስ ያለውን ነው ወይስ ኤስ የሌለውን ብላችሁ ልትጠይቁ ትችላላችሁ። ስለዚህ ኤ እና ቢ አሁን እንደምትመለከቱት ኤስ ያለውና ኤስ የሌለው ምንድናቸው? ቨርቦች ናቸው። ሁለቱም ቨርብ ዋን ናቸው። ለዛ የትኛውን ልምረጥ ካላችሁ ሰብጀክታችሁን ታያላችሁ። ሰብጀክታችሁ ከኢፍ ቀጥሎ ያለው ነው። ከኢፍ ቀጥሎ ያለው እዚህ ጋር ኢት ነው። ለዛ ኢት አንድ ነገርን ለመወከል የምንጠቀመው ፕሮናውን ነው። ለዛ አንድ ነው ብለን እናምናለን። ለዛ ምን እናደርጋለን ማለት ነው? ኤስ ያለውን እንጠቀማለን ማለት ነው። ኤስ ያለውን ክሳችንን እንጠቀማለን ማለት ነው። ኢፍ ኢት ስኖውስ ዊ ዊል ስቴይ ኢንዶርስ ይሆናል ማለት ነው። በነገራችን ላይ ይሄ የመሆን እድልን ለማሳየት የምንጠቀመው የኮንዲሽናል አይነት ነው። ለዛ ይሄ ነገር ሊፈጠር ይችላል ሊሆን ይችላል እያላችሁ ነው ማለት ነው ፈርስት ኮንዲሽናል በምንጠቀሙ ጊዜ። ስለዚህ ከዘነበ እንደማለት ቁጠሩት። በረዶ ከጣለ ማለት ነው ስኖ ማድረግ ማለት ነው። እሺ በረዶ ከጣለ ቤት ውስጥ እንቆያለን ወይም ውስጥ እንቆያለን ነው እያሉ ያሉት ማለት። ስለዚህ በረዶ ከጣለ እነዚህ ሰዎች ቤት እንደሚቀሩ እየተናገሩ ነው ማለት ነው። ስለዚህ በረዶ ከጣለ እነሱ ሊያደርግ የሚችሉትን ነገር ሊፈጠር የሚችለውን ነገር እያሳወቁ ነው ማለት ነው። ለዛ ፈርስት ኮንዲሽናል ተጠቀሙ ማለት ነው። በስተመጨረሻ አንድ ከሆነ ሰብጀክታችሁ ኤስ ያለውን ተጠቀሙ፣ ብዙ ከሆኑ ደግሞ ኤስ የሌለውን ተጠቀሙ ማለት ነው። አንድ ማለት ሂ ሺ ኢት ማለት ነው። ብዙ ደግሞ ዩ ዊ ዘይ። እንደገና ደግሞ የብዙን ምን የምትጠቀም ግስ የምትጠቀም ደግሞ አያለች። ሲንጉላር ብትሆንም የብዙን ግስ ትጠቀማለች። ለዛ በዛ ጊዜም አይን ስታገኙም ኤስ የሌለውን ተጠቀሙ ማለት ነው። ጠቃሚ ሆኖ ካገኛችሁት ይህን ደግሞ ለጓደኛ ቤተሰብ ይጠቅመዋል የምትሉ እሱ አጋሩት። ደህና ሁኑ። አስደናቂ የሆነውን የሰከንድ ኮንዲሽናል ጥያቄ አሰራር ማሳያችሁናል። አብራችን ቆዩ። እዚህ ጋር መመልከት የሚኖርባችሁ ነገር ከሜን ክሎሳችሁ ላይ ምን አይነት ቨርብ ነው የተጠቀመው፣ ቨርቧን የተጠቀመው ወይ የሚለውንና ውድ መኖሩን ነው መመልከት የሚኖርባችሁ። ውድ ሊሆን ይችላል፣ ኩድ ሊሆን ይችላል፣ ሜይ ሊሆን ይችላል፣ ማይት ሊሆን ይችላል። ሜይ ሳይሆን ማይት ሊኖር ይችላል። ሜን ፈርስት ኮንዲሽናል ላይ ነው የምታገኙት። ስለዚህ ውድ ወይም ደግሞ ኩድ ወይም ደግሞ ማይት ካሉ በዚህ ጊዜ ምንድነው ሰከንድ ኮንዲሽናል እንደሆነ መለየት ትችላላችሁ ማለት ነው። ከነዚህ ቀጥሎ ያለው ቨርቧን እስከሆነ ድረስ ማለት ነው። ከዛ በዚህ ጊዜ ምን ትጠቀማላችሁ ማለት ነው? ፓስት ፎርም ኦፍ ወይም ደግሞ ቨርብ ቱ ፎርም ኦፍ ቨርብ ትጠቀማላችሁ ማለት። ስለዚህ ዊን አይሆንም፣ ዊንስ አይሆንም፣ ሃድ ዎን አይሆንም። ምክንያቱም ሃድ ዎን የሚያሳየን ቨርብ ስሪ ፎርም እና እንደገና ሃድ መኖሩ ሰርድ ኮንዲሽናል ያደርገዋል። ያለፈ ጊዜ ላይ ያልሆነ ያደርገዋል። ይሄኛው ወደፊት ላይ የማይሆን የማይፈጠር ነገር ለማሳየት ነው የምንጠቀመው ሰከንድ ኮንዲሽናል። ስለዚህ ኢፍ ዩ ዎን ሎተሪ ዋት ውድ ዩ ዱ። ስለዚህ ወደፊት ላይ ሎተሪ ብታሸንፍ ምን ታደርጋለህ የሚል ጥያቄ ይሆናል ማለት ነው። ስለዚህ ይህ የሰከንድ ኮንዲሽናል ጥቅም ነው። በነገራችን ላይ የሰብጀክታችሁ ቁጥር ማተር አያደርግም። ምክንያቱ ደግሞ ቨርብቱ ነው የምትጠቀሙት። ቨርብቱ አስተውላችሁ ከሆነ ሲምፕል ፓስት ቴንስ ላይ ምንድን ነው ቨርብቱ ከማንኛውም ሰብጀክት በኋላ የምታስገቡት ቨርብቱ ምንም አይነት ልዩነት የለውም። እንደ ሲምፕል ፕሬዘንት ቴንስ አይደለም ማለት ነው። ሲምፕል ፕሬዘንት ቴንስ ላይ ይለያያል። እሱን ከዚህ ቀደም የሰሯቸው ቪዲዮዎች ላይ መለስ ብላችሁ ብትመለከቱ እውቀቱን ታገኝታላችሁ። ጠቃሚ ሆኖ ካገኛችሁት ደግሞ ለጓደኛ ቤተሰብ ይጠቅመዋል ለምትሉ እሱ አጋሩት። እንዴ ሰርድ ኮንዲሽናል ላይ ከመስራቴ በፊት ምን ነው ማየት የሚኖርብኝ ብላችሁ ልጠይቁ ትችላላችሁ። ኦኬ ሰርድ ኮንዲሽናል ላይ ማየት የሚኖርባችሁ ነገር ውድ ሃቭ ብሎ ቨርብስ ሪፎርም ካላችሁ፣ ስለዚህ ይህ ሰርድ ኮንዲሽናል እንደሆነ ለያችሁት ማለት ነው። ስለዚህ ውድ ሃቭ ብሎ ቨርብ ስሪ ይኖራችኋል ማለት ነው ሜን ክሎሳችሁ ላይ። ከዛ ይህን ከተመለከታችሁ በኋላ የምታደርጉት ነገር ምንድን ነው? ቀጥታ ሃድ ብሎ ቨርብ ስሪ ያለውን ትምህርታላችሁ ማለት ነው። ያን ጊዜ ሰርድ ኮንዲሽናል እንሰራችሁት ማለት ነው። ስለዚህ ኢፍ ሺ ሃድ ኮልድ ዘ ትሬን ሺ ውድ ሃቭ አራይቭድ ኦን ታይም ይሆናል ማለት ነው። ስለዚህ ሃድ ኮልድ የሆነበት ምክንያት ሃድ ብሎ ቨርብ ስሪ የተጠቀማችሁበት ምክንያት ምንድን ነው? ያለፈ ጊዜ ላይ ያልተደረገ ያልተፈጸመን ነገር ለማሳየት ስለፈለጋችሁ ነው ማለት ነው። ስለዚህ ያለፈ ጊዜ ላይ ያልሆነ ነገር ከሆነ ሰርድ ኮንዲሽናል ነው የምትጠቀሙት ማለት ነው። ስለዚህ በዚህ መልኩ መልሳችሁ ማግኘት ትችላላችሁ። ጠቃሚ ሆኖ ካገኛችሁት ለጓደኛ ቤተሰብ ይጠቅመዋል ለምትሉ እሱ አጋሩት። ደህናው የሚያስገርመውን የፈርስት ኮንዲሽናል ጥያቄ አሰራር ላሳያችሁ። እስከ መጨረሻው ከተመለከታችሁ በነገራችን ላይ ቦነስ አለ። መጨረሻ ላይ የምነግራችሁ ነገር አለ። እዚህ ጋር ኢፍ አይ ዳሽ ኢናፍ ማኒ አይ ዊል ባይ አ ኒው ካር። እዚህ ጋር ምንድነው መመልከት የሚኖርባችሁ ነገር ፈርስት ኮንዲሽናል ላይ በጣም በቀላሉ ዊል ብሎ ከዛ ቨርቧን መኖሩ። ዊል ብቻ አይደለም በነገራችን ላይ ካን ብሎ ቨርቧን ሊኖር ይችላል፣ ሜይ ብሎ ቨርቧን ሊኖር ይችላል። ስለዚህ እነዚህ ሁሉ የሚያሳዩአችሁ ምንድነው ወደፊት ላይ አንድ ነገር ሊፈጠር እንደሚችል ለማሳየት የምንጠቀመው ማለት ነው። ኦኬ
ስለዚህ ኢፍ አይ ብላችሁ ቨርቧን የምትጠቀሙት። ምክንያቱ ደግሞ ኢፍ ክሎሱ ላይ ፕሬዘንት ሲምፕል ቴንስ ስለው ሜን ክሎሱ ላይ ደግሞ ፊውቸር ሲምፕል ቴንስ ነው ማለት ነው፣ ፈርስት ኮንዲሽናል። ስለዚህ ኢፍ አይ ሴቭ ይሆናል ማለት ነው። ኢፍ አይ ሴቭ ኢናፍ ማኒ አይ ዊል ባይ ኒው ካር ነው። ኦኬ አሁን ላይ ይሄ ሰውዬ በቂ ገንዘብ ከቆጠበ መኪና እንደሚገዛ ወደፊት ላይ ሊያደርግ የሚችለው ነገር እንደሆነ ያሳየን ነው ማለት ነው፣ መኪና መግዛቱ ገንዘብ እስከቆጠበ። ስለዚህ አሁን በስተመጨረሻ የምነግራችሁ ነገር ሚስጥሩ ምን መሰላችሁ? ፈርስት ኮንዲሽናል ወደፊት ላይ ልታረጉት የምትችሉት እርግጠኛ የሆናችሁት ያቀዳችሁት ነገር በሚሆን ጊዜ ሳይሆን ወደፊት ላይ የመሆን እድል ያለውን ወይም ደግሞ ሊሆን እንደሚችል አንድ ነገር ለማሳየት ነው የምትጠቀሙት። ለዛ አንድ ነገር ሊሆን እንደሚችል ለማሳየት ስትፈልጉ ነው ኢፍ ኮንዲሽናል የምትጠቀሙት፣ በተለይ ደግሞ ፈርስት ኮንዲሽናል። ስለዚህ አይታችሁ ከሆነ ፈርስት ኮንዲሽናሎችን እንዳለ የምንጠቀመው ለምክንያትና ውጤት ነው። ስለዚህ ኤፍ ዳሽ ዜን ዳሽ፣ ኤፍ ዳሽ ዜን ዳሽ፣ ይሄ ከሆነ ይሄ ይሆናል፣ ይሄ ከሆነ ይሄ ይሆናል። እነዚህ ነው ጠቀሜታቸው የኮንዲሽናሎች ማለት ነው። የፈርስት ኮንዲሽናል ስፔሲፊክ ጠቀሜታ ደግሞ ምንድን ነው ብላችሁ ከጠይቃችሁ የፈርስት ኮንዲሽናል ጠቀሜታ ወደፊት ላይ ሊሆን ይችላል ብላችሁ የምታስቡትን ነገር ይሄ ከሆነ ይሄ ሊሆን ይችላል፣ ስለዚህ የመሆን እድል ያለውን ነገር ለመናገር ለማሳየት ነው የምትጠቀሙት ማለት ነው ፈርስት ኮንዲሽናል። ስለዚህ ቦነሳችሁ ይሄ ነው። ጠቃሚ ሆኖ ካገኛችሁ ይጠቅማል ለምትሉ ሰው አጋሩት። ደህና ሁኑ። የኢፍ ኮንዲሽናል ጥያቄዎችን በቀላሉ መስራት ይቻላል። አዎ እየሰራን እኔ ውድ ብሎ ቨርቧን ካለ ምን አይነት ኮንዲሽናል ነው? ውድ ብሎ ቨርቧን ካለ ኮንዲሽናል ታይፕ ቱ ነው። ኮንዲሽናል ታይፕ ቱ ላይ የምትጠቀሙት ደግሞ ቨርብ ቱ ነው፣ ኢፍ ኮንዲሽናሉ ላይ ማለት ነው፣ ማነው ኢፍ ክሎሱ ላይ። ስለዚህ ኢፍ አይ was a millionaire I will travel the world. if I was ሳይሆን እዚህ ጋር መኖር የነበረበት ዌር ነው ፖስት ፈንታ። ምክንያቱ ደግሞ ሰውየው ሚሊዮነር አሁን ስላልሆነ ማለት ነው። ስለዚህ አሁን ሚሊዮነር አይደለም፣ አሁን ዓለምን ትራቭል ማድረግ አይችልም። ለዛ if I were a millionaire I would travel the world ይሆናል ማለት ነው። ለዛ ያልሆነ ያልተፈጠረ ነገር ሲሆን ያ ጊዜ ዌርን ተጠቀሙ፣ የትኛውም ሰብጀክት ቢኖራችሁ ማለት ነው። ዊል ብሎ ቨርቧን ካለ ምን አይነት ኮንዲሽናል ነው? ዊል ብሎ ቨርቧን ካለ ኮንዲሽናል ታይፕ ዋን የምንለው ነው። የምንጠቀመው ደግሞ ቨርቧን ነው ማለት ነው። ለዛ የምንጠቀመው ቨርቧን ነው። ስለዛ እዚህ ጋር ምን ይሆናል ማለት ነው? ኢፍ ሂ ዳዝ ሂዝ ሆምወርክ ይሆናል ማለት ነው። ኢፍ ሂ ዳዝ ሂዝ ሆምወርክ ሂ ዊል ጌት አ ጉድ ግሬድ ይሆናል ማለት ነው። በነገራችን ሂ ሺ ኢት ላይ በስተመጨረሻው ኤስ ያለውን ቨርቧን ነው የምትጠቀሙት። ዩ ዊዝ ዘይ ላይ ደግሞ ዩ ዊዝ ዘይ እና ደግሞ አይም ያን ጊዜ ደግሞ ኤስ በስተመጨረሻው የሌለውን ማለትም እዚህ ጋር ዱ ይሆን ነበረ ማለት ነው። ስለዚህ ኢፍ ሂ ዱ አትሉ ምትሉት ኢፍ ሂ ዳዝ ነው። ደናው ዊል ብሎ ቨርቧን የምትጠቀሙት ምን ላይ ነው? ዊል ብሎ ቨርቧን የምትጠቀሙት ኮንዲሽናል ታይፕ ዋን የምንለው ላይ ነው። ስለዚህ እዚህ ጋር የኮንዲሽናል ታይፖች ላይ ነው እያወራሁ ያለሁት። ይህ የኮንዲሽናል ታይፕ ላይ ምንድነው? ኮንዲሽናል ታይፕ ስንት ስለሆነ ኮንዲሽናል ታይፕ ዋን ስለሆነ የምትጠቀሙት ኢፍ ክሎሱ ላይ ደግሞ ቨርቧን ይሆናል ማለት ነው። ኢፍ ክሎሱ ላይ የምትጠቀሙት ቨርቧን ነው። ለዛ ኢፍ they tell the truth they will be in trouble ይሆናል ማለት ነው። ዊል ኖት ብሎ ቨርቧን ካለ ምን አይነት ኮንዲሽናል ነው? ዊል ኖት ብሎ ቨርቧን ካለ ኮንዲሽናል ታይፕ ዋን የምንለው ነው። ኮንዲሽናል ታይፕ ዋን ደግሞ የምትጠቀሙት ምንድነው? ቨርቧን ነው ማለት ነው። ኢፍ ክሎሱ ላይ የምትጠቀሙት ቨርቧን ደግሞ እንደ ሰብጀክታችሁ ቁጥር ይወሰናል። ሰብጀክታችሁ እዚህ ጋር አንድ ከሆነ ምንድነው? ኤስ በስተመጨረሻ ያለውን ቨርቧን ትጠቀማላችሁ ማለት ነው። ስለዚህ if she leaves her phone at home she won't be able to call us ይሆናል ማለት ነው። ዊል ብሎ ቨርቧን ካለ ኮንዲሽናል ታይፕ ዋን ነው። ለዛ የምትጠቀሙት ቨርብ ዋን ይሆናል ማለት ነው። ለዛ እዚህ ጋር ምን ይሆናል ማለት ነው? if you break the rules you will be disqualified ይሆናል ማለት ነው።
ውድ ብሎ ቨርብ ዋን ካለ ምንድነው የምትጠቀሙት? ውድ ብሎ ቨርብ ዋን ካለ በመጀመሪያ ደረጃ ያ ሰከንድ ኮንዲሽናል የምንለው ነው። ሰከንድ ኮንዲሽናል ላይ ደግሞ የምትጠቀሙት ኢፍ ክሎሱ ላይ ምንድነው ቨርብ ቱ የምንለው ነው። ቨርብ ቱ ደግሞ ብዙ ጊዜ በስተመጨረሻው ዲ ያለው። ይሄ ማለት ግን ሁልጊዜ ዲ ያለው ማለት አይደለም። ለምሳሌ ሬጉላር ሲሆን ዊን፣ ዊንስ እነዚህ እንዳለ ቨርብ ዋኖች ናቸው። ዎን ነው ቨርብ ቱ የምንለው። እንደገና ሃድ ዎን ደግሞ ካለ እዚህ ጋር ዎንን እንደ ቨርብ ስሪ የተጠቀሙ ማለት ስለዚህ ቨርብ ቱ እና ቨርብ ስሪ ፎርሙ አንድ አይነት ነው። ዎን ነው ግን ቨርብ ስሪ መጠቀሙ የምታውቁት ከኋላው ሃድ ሲኖር ነው ማለት ነው። ስለዚህ እዚህ ጋር ኢፍ አይ ዎን ደ ሎተሪ አይ ውድ ባይ ሃውስ ይሆናል ማለት ነው። ስለዚህ ሰከንድ ኮንዲሽናል ከሆነ ቨርብ ቱ ተጠቀሙ። ቨርብ ቱ ማለት ብዙ ጊዜ ዲ በስተመጨረሻ ያለው ማለት ነው። ቢሆንም ግን ሁልጊዜ ዲ በስተመጨረሻ ያለው አይደለም። እዚህ ጋር እንደምታዩት ዎንን የተጠቀምነው ማለት ነው። ፈርስት ኮንዲሽናል እንደሆነ በምንድነው የምትለዩት? ፈርስት ኮንዲሽናል እንደሆነ የምትለዩበት መንገድ ምንድነው? ዊል ብሎ ቨርቧን ካላችሁ ነው። ስለዚህ ዊል ብሎ ቨርቧን ካላችሁ ፈርስት ኮንዲሽናል ነው። ይህ ማለት እዚህ ጋር የምትጠቀሙት ቨርቧን ይሆናል ማለት ነው። ቨርቧናችሁ ግን እንደ ሰብጀክታችሁ ይወሰናል። የሰብጀክታችሁ ብዛት ብዙ ነው ብለን አስዩ የምናደርግ ከሆነ ለምሳሌ ዩ ብዙ ነው ብለን ነው አስዩ የምናደርገው። ለዛ ለብዙ የምንጠቀመውን ግስ የምንጠቀመው ይህ ማለት ኤስ የሌለውን ቨርቧን ማለት ነው። ግን ሂ ሺ ኢት ቢሆን ኖሮ ኤስ ያለውን ነበረ የምንጠቀመው ማለት ነው። እዚህ ጋር እንዳለው ኦኬ። እዚህ ጋር ምን ይሆናል ማለት ነው? ኢፍ ዩ ዋተር ደ ፕላንትስ ሬጉላርሊ ዴይ ዊል ግሮ ይሆናል ማለት ነው። ሰርድ ኮንዲሽናል እንደሆነ በምንድነው የምትለዩት? ሰርድ ኮንዲሽናል እንደሆነ የምንለዩበት መንገድ ምንድነው? ውድ ብሎ ሃቭ ካለ ሜን ክሎሱ ላይ አሊያም ደግሞ ውድ ኖት ብሎ ሃቭ ካለ ያን ጊዜ ሰርድ ኮንዲሽናል እንደሆነ ለያችሁ ማለት ነው። ሰርድ ኮንዲሽናል ላይ ደግሞ ሁልጊዜም ሃድ ብሎ ከዛ በኋላ ቨርብ ስሪ ደግሞ ማለት ምን ማለት ነው? ኤን ወይም ደግሞ ኢዲ በስተመጨረሻው ያለው ማለት ነው። ስለዚህ ሃድ ብሎ ያለውን ነው የምትመርጡት ማለት ነው። ለዛ እዚህ ጋር ምን ይሆናል ማለት ነው? መልሳችሁ ሃድ ድሪቨን የሚል ይሆናል ማለት ነው። ስለዚህ ኤን በስተመጨረሻ ያለው ተጠቀማችሁ ማለት ነው እንደ ቨርብ ስሪ። ሰከንድ ኮንዲሽናል እንደሆነ እንዴት ነው በቀላሉ ልትለዩ የምትችሉት? ሰከንድ ኮንዲሽናል እንደሆነ በቀላሉ የምትለዩት ሜን ክሎሱ ላይ ኩድ ብሎ ቨርቧን ይኖራቸዋል። ስለዚህ እዚህ ጋር ኩድ አለ፣ ከዛ ደግሞ ቨርቧን አለ። ለዛ የሰከንድ ኮንዲሽናል ሰከንድ ኮንዲሽናል ላይ ደግሞ የምትጠቀሙት ቨርብቱ ነው። ቨርብቱ ብዙ ጊዜ ዲ በስተመጨረሻው አለው፣ ቢሆንም ግን ሁልጊዜ ማለት አይደለም። ስለዚህ እዚህ ጋር ሊቭን አትጠቀሙም። ሊቭ ቨርቧን ነው፣ ሊቭስ ቨርቧን ነው። ሃድ ብሎ ሌፍት ካለ ይሄ ቨርብ ስሪ ነው የተጠቀመው። ለዛ ቨርብቱ ይሄ ይሆናል ማለት ነው። ስለዚህ ኢፍ ዊ ሌፍት ኤርሊየር ዊ ኩድ ካች ሰንራይዝ የሚል ይሆናል ማለት ነው። ምን አይነት ኮንዲሽናል እንደሆነ እንዴት ነው የምለየው ልትሉኝ ትችላላችሁ። ምን አይነት ኮንዲሽናል እንደሆነ የምትለዩት ሜን ክሎሳችሁ ላይ ትመጡና ውድ ብሎ ምንድነው ያለው? ውድ ካለ ውድ ብሎ ምንድነው ያለው? ስለዚህ ውድ ብሎ ቨርቧን ከሆነ ያለው ያ ሰከንድ ኮንዲሽናል ነው ማለት ነው። ውድ ብሎ ያለው ሃቭ ከሆነ ግን ያ ሰርድ ኮንዲሽናል ነው ማለት ነው። ስለዚህ ሰከንድ ኮንዲሽናል እና ሰርድ ኮንዲሽናል የሚለያቸው ነገር ምን መሰላችሁ? ሰከንድ ኮንዲሽናል የምትጠቀሙት ኢፍ ክሎሱ ላይ ቨርብ ቱ ሲሆን እዚህ ጋር እንደምንጠቀመው አሁን ግን ሰርድ ኮንዲሽናል ላይ ቨርብ ስሪ ነው የምትጠቀሙት ማለት ነው። ቨርብ ስሪ ብዙ ጊዜ ኤን ወይም ዲ በስተመጨረሻው ሊኖረው ይችላል። ቨርብ ቱ ደግሞ በስተመጨረሻው ብዙ ጊዜ ዲ ሊኖረው ይችላል። ይሄ ማለት ግን ሁልጊዜ ማለት አይደለም። ብዙ ጊዜ ነው እያልኩ ያለሁት። እዚህ ጋር ሰከንድ ኮንዲሽናል ላይ በነገራችን ላይ የማይሆን ነገር ከሆነ ማለት ነው እና አም ወዝ ወይም ደግሞ ዌር ከዛ ውስጥ ምረጡ ብትባሉ ምንድነው የምትመርጡት ነገር? ዌር ነው የምትመርጡት። ዌር የምትመርጡበት ምክንያት የማይሆን የማይፈጠር ነገር እንደሆነ ለማሳየት ስለፈለጋችሁ ነው። እዚህ ጋር አሁን ኢፍ አይ ዌር ኤ በርድ አይ ውድ ፍላይ ቱ ዲፍረንት ካንትሪስ ይላል ማለት ሰውየው በተአምር ወፍ ሊሆን አይችልም። ሰው ወፍ መሆን አይችልም። ለዛ ነው ዌር የተጠቀምንበት ምክንያት ማለት። ስለዚህ የማይሆን ነገር ስትናገሩ እኔ አንተን በሆን ኖሮ ስትሉ ኢፍ አይ ዌር ዩ እያላችሁ ነው ማለት ነው። ለዛ እናንተ መቼም ያኛውን ሰው መሆን አትችሉም። ለዛ አስዩም አድርጋችሁ ነው እያወራችሁ ያላችሁት ማለት ነው። እውነት ስላልሆነ እናንተ ያን ሰው መሆን ስለማትችሉ ኢምፖሲብል የሆነ ነገር ስለሆነ ለዛ ነው ዌር የምትጠቀሙት ማለት ነው። ሰከንድ ኮንዲሽናል ላይ እንዴት መልሳችሁ ማግኘት ትችላላችሁ? ሰከንድ ኮንዲሽናል መሆኑ መጀመሪያ የምትለዩበት መንገድ ሜን ክሎሳችሁ ላይ ውድ ብሎ ቨርቧን ይኖራል። ስለዚህ ውድ ብሎ ቨርቧን ይኖራችኋል። ውድ ብሎ ሃቭ አይኖራችሁም ማለት ነው ሰከንድ ኮንዲሽናል ላይ። ስለዚህ ያንን ካያችሁ በኋላ ሁልጊዜም ሰከንድ ኮንዲሽናል ላይ የምትጠቀሙት ቨርብቱ የምንለውን ነው። ስለዚህ ቨርብቱ ደግሞ ብዙ ጊዜ ዲ በስተመጨረሻው ያለው ነው። ቢሆንም ግን ከአም ከወዝ ከዌር
ምረጡ ከተባላችሁ ሁልጊዜም ዌርን ተጠቀሙ ሰከንድ ኮንዲሽናል ላይ። ምክንያቱ ደግሞ አንድ ነገር እንደማይፈጠር የማይሆን ነገር እንደሆነ ለማሳየት ስለምትፈልጉ ነው ዌርን የምትጠቀሙት ማለት። ስለዚህ በነገራችን ላይ ዌርን ለሁሉም ሰከንድ ኮንዲሽናል ላይ ላሉ ሰብጀክቶች እንዳለ መጠቀም ትችላላችሁ ማለት ነው። ስለዚህ ሁሉም ሰከንድ ኮንዲሽናል ላይ ያሉ ሰብጀክቶች ላይ ዌርን መጠቀም ትችላላችሁ። አይ ቢሆን፣ ሂ ቢሆን፣ ዩ ቢሆን፣ ሺ ቢሆን ለሁሉም ዌርን መጠቀም ትችላላችሁ ማለት። ስለዚህ if I were a superhero I would save the world ይሆናል። ስለዚህ የሰውዬ ሱፐር ሂሮ መሆን አይችልም፣ ማንም ሰው ሱፐር ሂሮ መሆን አይችልም ብለን እናስባለን። አትሊስት አሲዩም እናደርጋለን። ሱፐር ሂሮ ማለት ሱፐርማን ሊሆን አይችልም ወይም ደግሞ ስፓይደርማን ሊሆን አይችልም ማለት እያልን ነው። ስለዚህ እንደዛ ሆኖ ዓለምን ማደን አይችልም ማለት ነው። የማይሆን ነገር ስለሆነ ነው ዌርን የተጠቀምነው ማለታችን ነው። ፈርስት ኮንዲሽናል እንደሆነ በምንድነው የምታውቁት? ፈርስት ኮንዲሽናል እንደሆነ የምታውቁበት መንገድ ምንድነው? ዊል ብሎ ቨርቧን ካላችሁ ነው። ስለዚህ ዊል ብሎ ቨርቧን ካላችሁ ፈርስት ኮንዲሽናል ነው ማለት ነው። ይህን ጊዜ የምትጠቀሙት ቨርቧን ይሆናል ማለት ነው። ቨርቧን ስትጠቀሙ በነገራችን ሰብጀክታችሁ ይወስነዋል። ይህ ማለትም እዚህ ጋር ዩ ካለ አሁን ዩ፣ ዊ፣ ዘይ፣ አይ ካለ ኤስ የሌለውን ነው የምትጠቀሙት። ስለዚህ መልሳችሁ እዚህ ጋር ኢት ይሆናል ማለት ነው። ግን ሂ፣ ሺ፣ ኢት ቢሆን ኖሮ ያን ጊዜ ኤስ ያለውን ነበረ የምትጠቀሙት ማለት ነው። ስለዚህ ኢፍ ዩ ኢት ቱ ማች ጃንክ ፉድ ዩ ዊል ጌት ሲክ ይሆናል ማለት ነው። ስለዚህ በዚህ መልኩ መልሳችሁ የማይታወቁ ቀላሎቹ የቴንሶች አሰራር ቀመራቸው እንዲሁም በጥያቄ ላይ አሰራራቸውን አተገባበራቸውን በምሳሌ የምናየው ይሆናል። አብራችሁን ቆዩ። ጸሐፊ የአብስራ ወንደሰን፣ አርታኢ አቤኔዘር ወንደሰን። መግቢያ ትንሽ ሐሳብ በትጋት ትልቅ ትሆናለች። ምስጋና ደፋ ቀና ብለው ላስተማሩኝ ወላጆቼ እና በመንገዴ ላይ ላገዙኝ በሙሉ። ማውጫ ክፍል 1 የቴንስ ማብራሪያዎችና ግንኙነታቸው። ክፍል 2 ቀላል የቴንስ ጥያቄዎች መስሪያ ቀመሮች። ማጠቃለያ። ክፍል 1 የቴንስ ማብራሪያዎችና ግንኙነታቸው። ግስ ምንድን ነው? ግስ ማለት የድርጊት ቃል ማለት ነው። ምሳሌ መጫወት፣ መመገብ፣ ማንበብ፣ መስራት። ቴንስ ምንድን ነው? ቴንስ ማለት የጊዜ ገላጭ የሆነ ድርጊት ቃል ወይም ደግሞ ቨርብ ማለት ነው። እንዴት የድርጊት ቃል ወይም ቨርብ የጊዜ ገላጭ መሆን ይችላል ብላችሁ ከጠየቃችሁ ደግሞ ምሳሌ ላሳያችሁ። ኢትን በልቻለሁ፣ ያለፈ ጊዜን። ኢቲንግ እየበላው ነው፣ አሁን ላይ እየተደረገ ያለ። ጎይንግ ቱ ኢት ልበላ ነው፣ ለወደፊት የታቀደ የታሰበ። እዚህ ጋር እንደምታዩት ሶስቱ የድርጊት ቃላቶች የተለያዩ ጊዜዎችን ያመላክታሉ ማለት ነው። ለዚህም ነው የቴንስ ጊዜ ገላጭ የድርጊት ቃል የሆነው። እናም በተጨማሪም ከነዚህ ከሶስቱ ውጪ ጊዜን የምትገልጹበት መንገድ የላችሁም። እነዚሁ ሶስቱም የጊዜ ተናጋሪዎች ናቸው፣ በእንግሊዘኛም በአማርኛም ጊዜ መግለጫዎቻችሁ። በመቀጠል በእንግሊዘኛ 12 ቴንሶች አሉ። ቢሆንም ግን የዚህ መጽሐፍ ዓላማ በሁሉም የክፍል ደረጃ ላሉ ተማሪዎች የቴንስ ጥያቄዎችን በቀላሉ መስራት እንዲያስችላቸው በመሆኑ ወደሱ የሚያስኬደንን የመንገድ ቀላል ቀመሮች በመረዳት እንጀምር። ክፍል 2 ቀላል የቴንስ ጥያቄዎች መስሪያ ቀመሮች። ባለቤቱ ተውላጠ ስም ሆኖ አንድ ሲሆን ሲምፕል ፕሬዘንት ቴንስ ላይ ሲምፕል ፕሬዘንት ቴንስ ቨርብ 1 ሂ፣ ሺ፣ ኢት ካላችሁ ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ በስተመጨረሻ ያለውን ተጠቀሙ። ይህ ማለት አድቨርባችሁ የፍሪኩዌንሲ በሚሆን ጊዜ ነው። ስለዚህ ፍሪኩዌንትሊ፣ ኦልዌይስ፣ ሴልደም፣ ሳምታይምስ፣ ሬርሊ፣ ኤቭሪ ታይም፣ ኤቭሪ ዴይ፣ ኤቭሪ መንዴይ፣ ኦን መንዴይስ፣ ዩዥዋሊ፣ ሬርሊ፣ ኦል ታይም። እነዚህ እንዳለ ድግግሞሽን የሚያሳያችሁ ናቸው። ለዛ ነው ለነዚህ ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ የምትጠቀሙት። ቨርብ 1 ፕላስ ኤስ ወይም ደግሞ ኤስ የምትጠቀሙት ግን ሁልጊዜ ማስተዋል የሚኖርባችሁ ነገር አረፍተ ነገራችሁ መጀመሪያ ላይ ሂ፣ ሺ፣ ኢት ወይም ደግሞ በእነሱ ሊወከል የሚችል ሰብጀክት ከገባ ነው። በመቀጠል ሰብጀክታችሁ ብዙ በሚሆን ጊዜ ይህ ማለትም ዩ፣ ዊ፣ ዘይ በሚሆን ጊዜ ያን ጊዜ ቨርብ 1 ያለምንም ኤስም ሆነ ኤስ ትጠቀማላችሁ።
ድግሞሽ ጊዜ ገላጫችሁ እንደተጠበቀ ሆኖ ሳለ ማለት ነው። ይህ ማለትም ፍሪኩዌንትሊ፣ ኦልዌይስ፣ ሴልደም፣ ሳምታይምስ፣ ሬርሊ፣ ኤቭሪ ታይም፣ ኤቭሪ ዴይ፣ ኤቭሪ መንዴይ፣ ኦን መንዴይስ፣ ዩዥዋሊ፣ ሬርሊ፣ ኦል ዘ ታይም እነዚህ ሁሉ እንዳሉ ሆኖ ሳለ ሰብጀክታችሁ ዩ፣ ዊ፣ ዘይ እና አይ በሚሆን ጊዜ ያን ጊዜ ቨርቧንን ያለምንም ኤስም ሆነ ኤስ ትጠቀማላችሁ ማለት ነው። ምሳሌ ባለቤቱ አንድ ሲሆን ወይም ደግሞ ሲንጉላር ሲሆን ቨርቧን ፕላስ ወይም ኤስ ወይም ደግሞ ኤስ ትጠቀማላችሁ። ይህ ማለት ሂ ኦልዌይስ ፕሌይስ ፉትቦል። ስለዚህ ኤስ ያለውን ፕሌይስ ተጠቀማችሁ ማለት ነው። ሺ ሳምታይምስ ዋችስ ሙቪስ። ስለዚህ አንዳንድ ጊዜ ምን ታያለች? ፊልሞች ታያለች። ስለዚህ ኢኤስ በስተመጨረሻ ያለውን ቨርብ ተጠቀማችሁ። ኢት ክራይስ ኦል ዘ ታይም። ስለዚህ አይ በስተመጨረሻ ዋይ የነበረውን ወደ አይ ቀየርንና ከዛ በኋላ ኤስ በስተመጨረሻው ጨመርንበት። ስለዚህ እዚህ ጋም ኤስ በስተመጨረሻ ያለውን ተጠቀምን ማለት ነው። ሌላኛው ምሳሌያችን ባለቤታችሁ ከአንድ በላይ በሚሆን ጊዜ ወይም ደግሞ ብዙ በሚሆን ጊዜ ነው። ስለዚህ ቨርባናችሁን ነው የምትጠቀሙት ማለት ነው እዚህ ጋር ያለምንም ኤስም ሆነ ኤስ። ስለዚህ ዩ ሳምታይምስ ፕሌይ ፉትቦል፣ ዊ ኦልዌይስ ዋች ሙቪስ፣ ዴይ ክራይ ኦል ዘ ታይም። እነዚህ እንዳለ እንደምታዩቸው ኤስ በስተመጨረሻቸው የሌላቸውን ግሶች ነው የተጠቀምነው ማለት ነው። አይ ብዙ ባይሆንም የሚጠቀመው የግስ አይነት ለብዙ የምንጠቀመውን አይነት ነው ከአም ውጪ። ስለዚህ አይ ላይ ደግሞ በምትገቡ ጊዜ ምሳሌያችሁን ተመልከቱ። አይ ኦልዌይስ ፕሌይ ፉትቦል፣ አይ ክራይ ሰምታይምስ። እነዚህ ላይ ካያችሁ ምንም አይነት ኤስ የሌለውን ግስ ያም ማለት ቨርቧንን ተጠቀማችሁ ማለት ነው። በመቀጠል ኤስ የምትጨምሩባቸው ግሶች ሲኤች፣ ኤስኤስ፣ ኤክስ፣ ኤስኤች እና ኦ በስተመጨረሻቸው ያሉባቸው ናቸው። ምሳሌ ፊክስ፣ ፊክስስ፣ ቲች፣ ቲችስ፣ ሚስ፣ ሚስስ፣ ዱ፣ ዳዝ፣ ዋሽ፣ ዋሽስ። እነዚህ ሁሉ እንደምታያቸው በስተመጨረሻቸው ኤስ የጨመራችሁባቸው ናቸው ማለት ነው። ዋይ በስተመጨረሻ ላይ ካለ ኤስ ከመጨመራችሁ በፊት ዋይን ወደ አይ ትቀይሩታላችሁ። ምሳሌ ክራይ፣ ክራይስ፣ ስተዲ፣ ስተዲስ ይሆናል ማለት ነው። ፕሌይንግ ግን ኤስ በስተመጨረሻው ብቻ ነው የምትጨምሩበት። ባለቤቱ ስም ሆኖ አንድ ሲሆን ወይም ደግሞ ሲንጉላር በሚሆን ጊዜ ምንድን ነው የምትጠቀሙት? ባለቤታችሁ ስም መሆኑ የምትጠቀሙትን ግስ አይቀይርም። ይህን ስል ምን ማለቴ ነው? አንድ እስከሆነ ድረስ ባለቤታችሁ ኤስ በስተመጨረሻ ያለውን ግስ ነው የምትጠቀሙት ማለት ነው። ማይ ብራዘር ኦልዌይስ ፕሌይስ ፉትቦል በምትሉ ጊዜ ኤስ በስተመጨረሻ ያለውን የተጠቀማችሁት፣ ምክንያቱ ደግሞ ማይ ብራዘር በሂ ልትወክሉት የምትችሉት አይነት ሰብጀክት በመሆኑ። ማይ ሲስተር ሳምታይምስ ዋችስ ሙቪስ በምትሉ ጊዜ ማይ ሲስተር በሺ መተካት ስለሚችል የኤስ በስተመጨረሻ ያለውን ግስ ነው የተጠቀማችሁት። the dog cries all the time በምትሉ ጊዜ the dog አንድ ስለሆነ ዋይን ወደ አይ ከቀየራችሁ በኋላ ኤስ በስተመጨረሻ ያለውን ግስ ተጠቀማችሁ ማለት ነው። ባለቤቶቹ ብዙ ሆነው ስሞች ሲሆኑ ወይም ደግሞ ፕሉራል በሚሆኑ ጊዜ ምንድነው የምትጠቀሙት? እዚህ ጋር ተመልከቱ። my father and I always go fishing። ስለዚህ ሁለት ሰዎች ስለሆኑ ይሄ ማለትም አባትየውና ልጅየው ስለሆኑ ኤስ የሌለውን ግስ ነው የተጠቀማችሁት ማለት ነው። the man and the woman እነዚህም ሁለት ሰዎች ናቸው። seldom wait for a bus። ስለዚህ እዚህ ጋር ዌይትን ያለምንም ኤስም ሆነ ኤስን የተጠቀማችሁት ማለት ነው። the children clean the house sometimes። the children ብዙ በመሆናቸው ኤስ በስተመጨረሻ የሌለውን ግስ ተጠቀማችሁ ማለት ነው። ስለዚህ ባለቤታችሁ ብዙ በሚሆን ጊዜ ኤስም ሆነ ኤስ የሌለውን ግስ መጠቀም ግዴታችሁ ነው ማለት ነው። በመቀጠል ኮንቲኒየስ ቴንስ ላይ እንገባለን። ኮንቲኒየስ ቴንስ ላይ ማንኛውም አይነት ኮንቲኒየስ ቴንስ ከነዚህ ውስጥ አንዱ አጋዥ ቨርብ ይኖረዋል ወይም አጋዥ ግስ ይኖረዋል። ኢዝ፣ አም፣ አር፣ ወዝ፣ ዌር፣ ወዝ፣ ቢ፣ ቢን ከነዚህ ውስጥ አንዱ ይኖራቸዋል። እነዚህ በሚኖራችሁ ጊዜ ሁልጊዜ አይኤንጂ በስተመጨረሻ ያለውን ግስ ነው የምትጠቀሙት። የማለት ምሳሌ ላሳያችሁ። ሁሉም አይነት ቨርብ ቱ ቢ ሲኖር የምትጠቀሙት አይኤንጂ በስተመጨረሻ ያለውን ግስ ነው። he is playing football, I am studying for the exam, she was playing chess, they were cleaning the house,
we have been planning all night, my father will be working all day። እነዚህ እንዳለ እንደምታያቸው ቨርብ ቱ ቢዎቹ ከግሶቹ ወይም ደግሞ ከሜይን ቨርቦቹ ከዋናኛዎቹ ድርጊቶች ጀርባ ያሉት እንዳለ ቨርብ ቱ ቢዎች ናቸው። በዛም የተነሳ አይኤንጂ በስተመጨረሻ ያላቸውን ግሶች ተጠቅማችሁ ማለት ነው። በመቀጠል ሃዝ ሃቭ ሃድ ሲሰጣችሁ ምን ትመርጣላችሁ? ሃዝ ሃቭ ወይም ደግሞ ሃድ ከተሰጣችሁ ሁልጊዜ የምትመርጡት ኢዲ በስተመጨረሻ ያለው ወይም ኤን በስተመጨረሻ ያለው አሊያም አንዳንዴ ቨርብ ስሪያቸው በኤንም ሆነ በኢዲ የማያልቁ ግሶችን ልትመርጡ ትችላላችሁ። ግን ብዙ ጊዜም ኢዲን ወይም ደግሞ ኤን በስተመጨረሻ ያለውን በመምረጥ መልሳችሁን የምታገኙበት ጀነራል ፎርሙላችሁ ይሄ ነው። ስለዚህ he has played for our team, they have eaten all the food, she had studied all of it የሚሉት እንዳለ አስተውላችሁ ከሆነ ኢዲ ወይም ደግሞ ኢኤን በስተመጨረሻቸው ያላቸውን ግሶች ነው የተጠቀማችሁት። ምክንያቱም ደግሞ ቨርብ ስሪ መጠቀም ስላለባችሁ ከሃዝ ወይም ከሃቭ ወይም ከሃድ በኋላ ማለት ነው። ሲምፕል ፓስት ቴንስ ላይ በምንገባ ጊዜ ሲምፕል ፓስት ቴንስ ለሁሉም ስሞች እና ተውላጠ ስሞች የምትጠቀሙት የግስ አይነት አንድ አይነት ነው ሲምፕል ፓስት ቴንስ ላይ። ስለዚህ ሲምፕል ፓስት ቴንስ መሆኑን ግን ማወቅ የሚኖርባችሁ ሁልጊዜም በጊዜው ነው። ጊዜው ምናችሁን ያመለክታል? ያለፈ መሆኑን ካመለከተ ሁልጊዜም የምትጠቀሙት ቨርብቱ ነው። ቨርብቱ ደግሞ ኢዲ በስተመጨረሻው አለው። እዚጋ ጊዜያችሁን ተመልከቱ። yesterday, long time ago, last year, last time, last week, last Monday, last morning, last afternoon, last evening እነዚህ እንዳለ ያለፈ ጊዜን የሚያመላክቱ ስለሆነ ለነዚህ የምትጠቀሙት ቨርብቱን ነው። ስለዚህ ቨርብቱን በምላችሁ ጊዜ ብዙ ጊዜ ኢዲ በስተመጨረሻው ያለው ነው። ይህ ማለት ግን ሁልጊዜ ማለት አይደለም። ስለዚህ ኢሬጉላሮች ሲሆኑ ደግሞ ኢዲ ላጨምሩባቸው ትችላላችሁ ማለት ነው። እዚህ ጋር ምሳሌ ልስጣችሁ። played, watched, cleaned እነዚህ እንዳለ ኢዲ በስተመጨረሻቸው ጨምራችሁ ቨርብቱ የምታረጓቸው ሲሆኑ ኢሬጉላሮች ላይ ደግሞ በሚሆኑ ጊዜ ate, saw, brought እነዚህ እንዳለ ቨርብቱ ናቸው፣ የኢሬጉላር ቨርቦች ማለት ነው። ምሳሌ ልስጣችሁ። they played football last night, she studied yesterday, he ate all the food last time, she cleaned the house last week, we read all the books last afternoon እነዚህ እንዳለ ያለፈ ጊዜን የሚያመላክቱ አረፍተ ነገሮች ስለሆኑ ቨርብቱን የተጠቀማችሁበት ምክንያት ያ ነው ማለት ነው። በመቀጠል may, might, can, could, ought to, should, shall, will, would ከተሰጧችሁ የምትጠቀሙት ሁልጊዜም ቨርቧን ነው። ቨርቧን ስላችሁ ምን ማለት ነው? ምንም አይነት በስተመጨረሻው ቅጥያ የሌለውን ግስ ነው የምትጠቀሙት ማለት ነው። ቨርቧን without any suffix በሚል ጊዜ ያ ማለት ነው ማለት ነው። ስለዚህ እዚህ ጋር ምሳሌ ልስጣችሁ። you may want that they could play inside, we ought to do the assignment, they will stay at home, she can play the piano, they would be there by the time we arrive, he will come home እነዚህ እንዳለ የምታዩቸው ከሙዳል ቨርቦቹ ወይም ደግሞ ከዚህ ቀደም ከተቀስኩላችሁ ከሜይ፣ ከማየት፣ ከካን፣ ከኩድ፣ ከኦቱ፣ ከሹ፣ ከሻል፣ ከዊል፣ ከውድ ከነዚህ ሁሉ ቀጥሎ የሚመጣው ቨርቧን የምንለው የግስ አይነት ነው ማለት ነው። ማጠቃለያ በዚህ መልኩ የቴንስ መልሳችሁ ማግኘት ትችላላችሁ ማለት ነው። ይህንን ጠቃሚ ሆኖ ካገኛችሁት ሁለተኛውን ስለ ኮንዲሽናል የጻፍኩትን አነስተኛ መጽሐፍ ተወዱታላችሁ ብዬ አስባለሁ። ስለዚህ በ0938587508 በመደወል ታገኙኛላችሁ። እንዲሁም ይህ መጽሐፍ የሚያስፈልጋቸው ጓደኞቻችሁ ካሏችሁ በዚሁ ስልክ ያገኙኛል። ይቅናችሁ። ያብስራ። ምን ሲያጋጥማችሁ ነው ቨርቧን ቨርብቱ አሊያም ቨርብ ስሪ ልትጠቀሙ የምትችሉት? መቼ ቨርቧንን ልትጠቀሙ ትችላላችሁ? ሹድ ካለ ምንን ትጠቀማላችሁ? ሹድ ካለ የምትጠቀሙት ራሱን ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያ የማለትም ቅጥያ ስላችሁ ምን እያልኩ ነው? ኤስ አጨምሩበትም፣ ኤስ አጨምሩበትም፣ አይኤንጂ አጨምሩበትም፣ ኢዲ አጨምሩበትም ማለት ነው። አይለወጥም ስላችሁ ደግሞ ኢሬጉላር ቨርብ ከሆነ አሁን ለምሳሌ ብሪንግ ወደ ብሮት አይቀየርም ማለት ነው። እዚህ ጋር ግን ዌር ያው ራሱን ዌርን ትጠቀማላችሁ ማለት ነው። ስለዚህ ወደ ዎር አይቀየርም እያልኩ ነው ማለት ነው። ስለዚህ ሺ ሹድ ዌር አ ኮት ኢት ኢዝ ኮልድ አውትሳይድ ይሆናል ማለት ነው። ማየት ካለ ምንን ትጠቀማላችሁ? ማየት ካለ የምትጠቀሙት ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያም ሆነ ለውጥ የሌለውን ግስ ማለት ነው የምትጠቀሙት። ስለዚህ እዚህ ጋር
ባይ ራሱን ትጠቀማላችሁ ማለት ነው። በነገራችን ላይ ቨርቧን ስላችሁ ምንም አይነት ቅጥያ አትጨምሩም በምላችሁ ጊዜ ምን እያልኳችሁ ነው? ኤስም ሆነ ኢኤስ አይኤንጂም ሆነ ኢዲ አትጨምሩበትም እያልኳችሁ ነው። እንዲሁም ደግሞ አይቀየርም በምላችሁ ጊዜ ምን እያልኳችሁ ነው? ባይ ለምሳሌ ወደ ቦት አይቀየርም ማለት ነው። ስለዚህ ያንን ነው እየነገርኳችሁ ያለሁት ማለት። ስለዚህ ማየት ካለ ባይን ነው የምትጠቀሙት ማለት ነው፣ ራሱን ቨርቧን ማለት ነው። ዊል ካለ ምንን ትጠቀማላችሁ? ዊል ካለ የምትጠቀሙት ራሱን ቤስ ፎርም ኦፍ ቨርብ የምንለው ነው። የማለትም ቨርቧን ነው የምትጠቀሙት ማለት ነው። ስለዚህ ዘ ትሬን ዊል አራይቭ አት 10 PM ቱናይት ይሆናል ማለት ነው። ስለዚህ ራሱን ቨርቡን ያለምንም ቅጥያም ሆነ ያለምንም ለውጥ ነው የምትጠቀሙት ማለት ነው። ኦቱ ካለ ምንን ትጠቀማላችሁ? ኦቱ ካለ የምትጠቀሙት ቨርቧን ፎርም ኦፍ ቨርብ ነው። ይህ ማለት ምን ማለት ነው? ምንም አይነት ቅጥያ አይኖረውም በስተመጨረሻው ኤስም ሆነ ኢኤስ አይኤንጂ ኢዲ ምንም አይነት ቅጥያ አይኖረውም። እንዲሁም ደግሞ ምንም አይነት ለውጥ አይኖረውም ኢሬጉላር ከሆነ ኢሬጉላር ቨርብ ከሆነ ማለት ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ዩ ኦት ቱ ሊሰን ቱ ዘ ሌክቸር ኢት ኢዝ ኢምፖርታንት ይለናል ማለት ነው። መቼ ቨርብ ቱ ልትጠቀሙ ትችላላችሁ? ምን አይነት ግስ ትመርጣላችሁ? የስተርዴይ ካለ የምትመርጡት ግስ ምን አይነት ነው? ቨርብ ቱ የምንለውን ነው ማለት ነው። ስለዚህ ቨርብ ቱን የምትመርጡበት ምክንያት በነገራችን ላይ ምን ላይ የተወሰነ ነው? ከዳሻችሁ በፊት ባለው ነገር የተወሰነ። ከዳሻችሁ በፊት ያለው ሰብጀክት ከሆነ ነው ቨርብ ቱ የምትመርጡት። ስለዚህ አንደኛ ነገር የስተርዴይ ከኖራችሁ፣ እንዲሁም ደግሞ ከዳሻችሁ በፊት ቀጥታ ሰብጀክት ከሆነ ያለው ወይም ደግሞ የድርጊት ፈጻሚው ራሱ ከሆነ ያለ ያን ጊዜ ቨርብ ቱ ትመርጣላችሁ ማለት። ስለዚህ በዚህ ኮንቴክስት ቨርብ ቱ ምንድነው? ዌንት ነው ማለት። ስለዚህ they went to the park yesterday የሚል ይሆናል ማለት ነው። ላስት ናይት ካለ ምን አይነት ቴንስ ነው? ላስት ናይት ካለ ፓስት ሲምፕል ቴንስ ነው። ግን ፓስት ሲምፕል ቴንስ መሆኑን ያወቁት በነገራችን ላይ እዚህ ጋር ከሰብጀክታችሁ በፊት ምንም አይነት ቨርብ ቱ ቢ የለም። ቨርብ ቱ ቢ ማለት is am are was were ቢን እንዲሁም ሃዝ ሃቭ ሃድም የለውም። ኦክሲላሪ ቨርቦች ይባላሉ እነዚህ። ስለዚህ እነዚህ የሉም ማለት ነው። እነዚህ ከሌሏችሁ ነው ምን የምትጠቀሙት? ቨርብ ቱ ወይም ደግሞ ኢዲ በስተመጨረሻው ያለውን የምትጠቀሙት ማለት ነው። ላስት የሚለው ቃል ካለ ምን አይነት ቴንስ ነው? ላስት የሚለው ቃል ካለ ያው ፓስት ቴንስ ነው። ቢሆንም ግን ፓስት ቴንስ ሲሆን ምን አይነት ፓስት ቴንስ ነው የሚለውን ለመለየት ከዳሻችሁ ጀርባ ምንም እንደሌለ ማረጋገጥ አለባችሁ። ከዳሻችሁ ጀርባ ያለው ሰብጀክታችሁ ብቻ ከሆነ ከዳሻችሁ ጀርባ ምንም የለም ስላችሁ ቨርብ ቱ ቢ ምንም አይነት ቨርብ ቱ ቢ የላችሁም። ቨርብ ቱ ቢ የምንላቸው ምንድናቸው? ኢዝ አም አር ወዝ ዌር ቢን እነዚህ እንዳለ ከሌሏችሁ ያን ጊዜ ሲምፕል ፓስት ቴንስ ነው ማለት ነው። ሲምፕል ፓስት ቴንስ ከሆነ ደግሞ እዛ ላይ ሲምፕል ፓስት ቴንስ ላይ የምትጠቀሙት ምንድነው? ቨርብ ቱ ነው። ቨርብ ቱ ደግሞ ምንድነው ካላችሁኝ በስተመጨረሻው ብዙ ጊዜ ኢዲ ያለው ነው። ስለዚህ ምን ይሆናል ማለት ነው? መልሳችሁ ፕላንትድ ነው ማለት ነው። ስለዚህ the gardener planted flowers last spring ይሆናል ማለት ነው። yesterday ካለና ከዳሻችሁ ጀርባ ያለው ሰብጀክታችሁ ራሱ ከሆነ ወይም የድርጊቱ ፈጻሚ ወይም ደግሞ ባለቤት ራሱ ከሆነ በዚህ ጊዜ የምትጠቀሙት ቨርብ ቱ የምንለው ነው። ቨርብ ቱ ብዙ ጊዜ ኢዲ በስተመጨረሻው ያለው ቢሆንም ይህ ማለት ግን ሁልጊዜ ማለት አይደለም። ለዛ እዚህ ጋር ምን ይሆናል ማለት ነው? ቨርብ ቱአችሁ ቶት ይሆናል ማለት ነው። ስለዚህ የሚሆነው ምንድነው? the teacher taught the students yesterday ይሆናል ማለት ነው መልሳችሁ። መቼ ነው ቨርብ ስሪዎችን የምትጠቀሙት? ሃዝ ካለ ምን አይነት ግስ ትመርጣላችሁ? ሃዝ ካለ የምትመርጡት ግስ ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድነው ካላችሁኝ ብዙ ጊዜ ኢዲ በስተመጨረሻው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር drawn ይሆናል ማለት ነው። ስለዚህ he has drawn a picture ይሆናል ማለት ነው። ከዳሻችሁ ጀርባ will have ካለ ምንን ትጠቀማላችሁ? ከዳሻችሁ ጀርባ will have ካለ የምትጠቀሙት ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድነው ካላችሁኝ ደግሞ ብዙ ጊዜ በስተመጨረሻው ኢዲ ያለው አሊያም ደግሞ ኢኤን በስተመጨረሻው ወይም ደግሞ ኤን በስተመጨረሻው ያለው ነው ማለት ነው። ስለዚህ ይህንን ካልን እዚህ ጋር ምን ይሆናል ማለት ነው? ባርክ ሬጉላር ስለሆነ ኢዲ ነው በስተመጨረሻው የምትጨምሩበት። ስለዚህ the dog will have barked by the time we get
ሆም የሚል ይሆናል ማለት ነው። ሃዝ ካለ ምን አይነት ግስ ትመርጣላችሁ? ሃዝ ካለ የምትመርጡት ግስ ቨርብ ስሪ የምንለው ነው። ቨርብ ስሪ ምንድን ነው ካላችሁ ብዙ ጊዜ ኢዲ በስተመጨረሻው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር ድራውን ይሆናል ማለት ነው። ስለዚህ he has drawn a picture ይሆናል ማለት ነው። ዊል ሃቭ ካለ ምንን ትጠቀማላችሁ? ዊል ሃቭ ካለ የምትጠቀሙት ቨርብ ስሪ የምንለውን ነው። ቨርብ ስሪ ብዙ ጊዜ ኢዲ ወይም ደግሞ በኤን በመጨረሻው ላይ ሊያልቅ ይችላል። ቢሆንም ግን እዚህ ጋር ዲግ የዲግ ቨርብ ስሪ ፎርም ደግ ነው። ስለዚህ the dog will have dug a hole in the garden by the time we get home ይሆናል ማለት ነው። ኦኬ በዚህ መልኩ መልሳችሁ ማየት ትችላላችሁ ማለት። ስለዚህ will have ካለ ቨርብ ስሪ ተጠቀሙ ማለት ነው። ሃዝ ካለ ምንን ትጠቀማላችሁ? ሃዝ ካለ ቨርብ ስሪ ነው የምትጠቀሙት። ቨርብ ስሪ ምንድነው ካላችሁኝ ደግሞ ቨርብ ስሪ ማለት ወይ ኢዲ ወይ ደግሞ ኤን በስተመጨረሻ ያለው ማለት ነው። ስለዚህ he has painted the house ይሆናል ማለት ነው። ስለዚህ እዚህ ጋር ኢዲ ትጨምሩበታላችሁ። የትኛውን የግስ አይነት መምረጥ እንዳለባችሁ እንዴት ነው የምትወስኑት? ሃቭ ቢን ካለ ምንን ትመርጣላችሁ? ሃቭ ቢን ካለ አይኤንጂ ያለውን ግስ ነው የምትመርጡት። ስለዚህ ቨርብ ዋን ፕላስ አይኤንጂ ያለውን ግስ ትመርጣላችሁ ማለት ነው። ስለዚህ እዚህ ጋር ድሪም ድሪሚንግ ይሆናል ማለት ነው። ስለዚህ you have been dreaming about this vacation for a long time ይሆናል ማለት ነው። መስት ካለ ምን ትጠቀማላችሁ? መስት ካለ የምትጠቀሙት ምንድን ነው? ራሱን ቨርቧን ነው። ራሱን ቨርቧን የምትጠቀሙት በምላችሁ ጊዜ ምንም አይነት ለውጥ አይኖረውም ማለት ነው። ስለዚህ he must study for the test tomorrow ይሆናል ማለት ነው። ማየት ካለ ምንን ትጠቀማላችሁ? ማየት ካለ የምትጠቀሙት ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያም ሆነ ለውጥ የሌለውን ግስ ማለት ነው የምትጠቀሙት። ስለዚህ እዚህ ጋር ባይ ራሱን ትጠቀማላችሁ ማለት ነው። በነገራችን ላይ ቨርቧን ስላችሁ ምንም አይነት ቅጥያ አትጨምሩም በምላችሁ ጊዜ ምን እያልኳችሁ ነው? ኤስም ሆነ ኢኤስ አይኤንጂም ሆነ ኢዲ አትጨምሩበትም እያልኳችሁ ነው። እንዲሁም ደግሞ አይቀየርም በምላችሁ ጊዜ ምን እያልኳችሁ ነው? ባይ ለምሳሌ ወደ ቦት አይቀየርም ማለት ነው። ስለዚህ ያንን ነው እየነገርኳችሁ ያለሁት ማለት። ስለዚህ ማየት ካለ ባይ ነው የምትጠቀሙት ማለት ነው። ራሱን ቨርቧን ማለት ነው። ዌር ካለ ምንን ትጠቀማላችሁ? ዌር ካለ የምትጠቀሙት ምን ይሆናል? አይኤንጂ በስተመጨረሻው ያለውን ግስ ነው የምትጠቀሙት ማለት ነው። ስለዚህ ቨርቧን ፕላስ አይኤንጂ ነው ማለት ነው የምትጠቀሙት። እዚህ ጋር ደግሞ እንደምታዩት ቻት እዚህ ጋር ኮንሶናንት ቫወል ኮንሶናንት ስትራክቸር ይከተላል። ለዛ ቲ የመጨረሻው ደብል ይደረጋል ማለት ነው። ስለዚህ ዘይወር ቻቲንግ ይሆናል ማለት ነው። ስለዚህ ደብል ቲ ይሆንና ከዛ አይኤንጂ ይሆናል ማለት ነው። ስለዚህ ዘይወር ቻቲንግ ሆነ ማለት ነው። ስለዚህ ዘይወር ቻቲንግ አት ፓርቲ ስታርት ይሆናል። ሃዝ ካለ ምንን ትጠቀማላችሁ? ሃዝ ካለ ሁልጊዜ የምትጠቀሙት ቨርብ ስሪ ነው። ስለዚህ ቨርብ ስሪ ደግሞ ምንድን ነው ካላችሁኝ ወይ ኢዲ በስተመጨረሻው ያለው አሊያም ደግሞ ኤን በስተመጨረሻው ያለው ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው መልሳችሁ ሃዝ ቶር ነው የሚሆነው። ለምን? ምክንያቱ ደግሞ ምንድን ነው? ቲር ኢሬጉላር ቨርብ ስለሆነ ማለት ነው። ሬጉላር ቨርቦች ሁልጊዜም ኮንቬንሽናል የሆነውን ወይም ሁልጊዜ ያለውን ህግ አይከተሉም። እንደዛ ኢዲ በስተመጨረሻ በመጨመር ብቻ ቨርብ ስሪ አታደርጓቸውም ማለት ነው። ለዛ እዚህ ጋር ቲር ቶር ነው ማለት ነው። ወደ ቶር ይቀየራል ማለት ነው። ስለዚህ ሂ ቶር ሂስ ሸርት ይሆናል ማለት ነው። ዊል ቢ ካለ ምንን ትጠቀማላችሁ? ዊል ቢ ካለ በስተመጨረሻው አይኤንጂ ያለውን ግስ ነው የምትጠቀሙት። ስለዚህ እዚህ ጋር ምን ይሆናል ማለት ነው? ዊ ዊል ቢ ኦርጋናይዚንግ ዘ ኢቨንት ኔክስት ዊክ ይሆናል ማለት ነው። ሹድ ካለ ምንን ትጠቀማላችሁ? ሹድ ካለ የምትጠቀሙት ራሱን ቨርቧን የምንለውን ነው። ቨርቧን ማለት ያለምንም ቅጥያ የማለትም ቅጥያ ስላችሁ ምን እያልኩ ነው? ኤስ አጨምሩበትም፣ ኢኤስ አጨምሩበትም፣ አይኤንጂ አጨምሩበትም፣ ኢዲ አጨምሩበትም ማለት ነው። አይለወጥም ስላችሁ ደግሞ ኢሬጉላር ቨርብ ከሆነ አሁን ለምሳሌ ብሪንግ ወደ ብሮት አይቀየርም ማለት ነው። እዚህ ጋር ግን ዌር ያው ራሱን ዌርን ትጠቀማላችሁ ማለት ነው። ስለዚህ ወደ ዎር አይቀየርም እያልኩ ነው ማለት ነው። ስለዚህ ሺ ሹድ ዌር አ ኮት ኢት ኢዝ ኮልድ አውትሳይድ ይሆናል ማለት ነው። ዊል ካለ ምንን ትጠቀማላችሁ? ዊል ካለ የምትጠቀሙት ራሱን ቤስ ፎርም ኦፍ ቨርብ የምንለው ነው። የማለትም ቨርቧንን ነው የምትጠቀሙት ማለት ነው። ስለዚህ ዘ ትሬን ዊል አራይቭ
at 10 PM tonight ይሆናል ማለት ነው። ስለዚህ ራሱን ቨርቡን ያለምንም ቅጥያም ሆነ ያለምንም ለውጥ ነው የምትጠቀሙት ማለት ነው። have been ካለ ምንን ትመርጣላችሁ? have been ካለ ing በስተመጨረሻ ያለውን ግስ ትመርጣላችሁ። ስለዚህ you have been waiting for the bus for a long time ይሆናል ማለት ነው። has ካለ ምንን ትጠቀማላችሁ? has ካለ ቨርብ ስሪ ነው የምትጠቀሙት። ቨርብ ስሪ ምንድነው ካላችሁኝ ደግሞ ቨርብ ስሪ ማለት ወይ ኢዲ ወይ ደግሞ ኤን በስተመጨረሻ ያለው ማለት ነው። ስለዚህ he has painted the house ይሆናል ማለት ነው። ስለዚህ እዚህ ጋር ኢዲ ትጨምሩበታላችሁ በስተመጨረሻ። will have ካለ ምንን ትጠቀማላችሁ? will have ካለ የምትጠቀሙት ቨርብ ስሪ የምንለውን ነው። ቨርብ ስሪ ብዙ ጊዜ ኢዲ ወይም ደግሞ በኤን በመጨረሻው ላይ ሊያልቅ ይችላል። ቢሆንም ግን እዚህ ጋር ዲግ የዲግ ቨርብ ስሪ ፎርም ደግ ነው። ስለዚህ the dog will have dug a hole in the garden by the time we get home ይሆናል ማለት ነው። ኦኬ በዚህ መልኩ መልሳችሁ ማየት ትችላላችሁ ማለት። ስለዚህ will have ካለ ቨርብ ስሪ ተጠቀሙ ማለት ነው። where ካለ ምንን ትጠቀማላችሁ? where ካለ የምትጠቀሙት ing በስተመጨረሻ ያለው ግስ ነው። ይህ ማለትም እዚህ ጋር they were talking at the meeting yesterday ይሆናል ማለት ነው። ስለዚህ ing ነው የምትጨምሩት ማለት ነው። ing በስተመጨረሻ ትጨምራላችሁ whereን ካያችሁ። is ካለ ምንን ትጠቀማላችሁ? is ካለ የምትጠቀሙት ing በስተመጨረሻ ያለው ግስ ነው። ይህ ማለትም እዚህ ጋር ምን ይሆናል ማለት ነው? she is washing the dishes right now ይሆናል ማለት ነው። was ካለ ምንን ትመርጣላችሁ? was ካለ ing በስተመጨረሻ ያለውን ግስ ነው የምትመርጡት። ይህ ማለትም I was jumping on the trampoline yesterday ይሆናል ማለት ነው። ስለዚህ ጃምፕ ላይ በስተመጨረሻው ing ነው የምትጨምሩበት ማለት ነው። was ከዳሻችሁ ጀርባ ካለ የትኛውም ግስ ላይ ing ነው የምትጨምሩት ማለት ነው። where በስተመጨረሻው will be ካለ ምንን ትጠቀማላችሁ? will be ካለ ing በስተመጨረሻ ያለውን ግስ ትመርጣላችሁ። የማለትም we will be moving to a new house next month ይሆናል ማለት ነው። ስለዚህ we will be moving to a new house next month ይሆናል ማለት ነው። ስለዚህ move ላይ ing ጨምራችሁበት፣ ምክንያቱ ደግሞ ከዳሻችሁ በፊት ምን ስላለ ነው? will be ስላለ ነው ማለት ነው። yesterday ካለ ምን አይነት ግስ ትመርጣላችሁ? yesterday ካለ የምትመርጡት ግስ ምን አይነት ነው? verb to የምንለውን ነው ማለት ነው። ስለዚህ verb to የምትመርጡበት ምክንያት በነገራችን ላይ ምን ላይ የተወሰነ ነው? ከዳሻችሁ በፊት ባለው ነገር የተወሰነ። ከዳሻችሁ በፊት ያለው ሰብጀክት ከሆነ ነው verb to የምትመርጡት። ስለዚህ አንደኛ ነገር yesterday ከኖራችሁ፣ እንዲሁም ደግሞ ከዳሻችሁ በፊት ቀጥታ ሰብጀክት ከሆነ ያለው ወይም ደግሞ የድርጊት ፈጻሚው ራሱ ከሆነ ያለ ያን ጊዜ verb to ትመርጣላችሁ ማለት። ስለዚህ በዚህ ኮንቴክስት verb to ምንድነው? went ነው ማለት። ስለዚህ they went to the park yesterday የሚል ይሆናል ማለት ነው። yesterday ካለና ከዳሻችሁ ጀርባ ያለው ሰብጀክታችሁ ራሱ ከሆነ ወይም የድርጊቱ ፈጻሚ ወይም ደግሞ ባለቤት ራሱ ከሆነ በዚህ ጊዜ የምትጠቀሙት verb to የምንለው ነው። verb to ብዙ ጊዜ ኢዲ በስተመጨረሻ ያለው ቢሆንም ይህ ማለት ግን ሁልጊዜ ማለት አይደለም። ለዛ እዚህ ጋር ምን ይሆናል ማለት ነው? verb to-አችሁ taught ይሆናል ማለት ነው። ስለዚህ የሚሆነው ምንድነው? the teacher taught the students yesterday ይሆናል ማለት ነው መልሳችሁ። በአንድ ቀመር ሁሉንም የአክቲቭ ቮይሶች ወደ ፓሲቭ ቮይሶች መቀየር ይቻላል? አሁን እሱን ከምሳሌ ከተግባር ጋር ምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። መግቢያ ድረስ ለእናንተ አጀንዳ ክፍል 1 የአክቲቭ ቮይስ እና የፓሲቭ ቮይስ ልዩነታቸው። ክፍል 2 አክቲቭ ቮይስ ወደ ፓሲቭ ቮይስ ሁሉንም መስሪያ ቀመር ከናተከባበሩ። ማጠቃለያ። ክፍል 1 የአክቲቭ ቮይስ እና የፓሲቭ ቮይስ ልዩነታቸው። አክቲቭ ቮይስ ባለቤቱን አግብቶ ለመናገር የምንጠቀመው አረፍተ ነገር ነው። ምሳሌ he plays football። ይህ አረፍተ ነገር በዋነኝነት ስለ አድራጊው አሊያም ደግሞ ስለ እሱ ኳስ መጫወት ነው አተኩሮ የሚያወራው። ፓሲቭ ቮይስ ይህ አረፍተ ነገር አይነት በዋነኝነት አተኩሮ የሚያወራው ድርጊቱ ስለተፈጸመበት አካል ነው።
ምሳሌ ፉትቦል ኢዝ ፕሌይድ ባይ ሂም። እዚህ ጋር እንደምታዩት ዋነኛው ትኩረት ስለተጫወተው ግለሰብ ሳይሆን ስለተጫወቱበት ነገር አሊያም እዚህ ጋር ስለ ኳሱ ነው። አክቲቭ ቮይስ ወደ ፓሲቭ ቮይስ። ከአክቲቭ ወደ ፓሲቭ ቮይስ በምትቀይሩ ጊዜ መጀመሪያ አክቲቭ አረፍተ ነገሩ ላይ ማግኘት የሚኖርባችሁ ቨርብ ወይም ደግሞ ግሱ ያለበትን ቦታ ነው። ምክንያቱም ደግሞ ግሱ ያለበት ቦታ ከግሱ በፊት የድርጊቱ ፈጻሚ ወይም ደግሞ ሰብጀክት ነው። ከግሱ ቀጥሎ ደግሞ የሚገኘው ከግሱ ቀጥሎ የሚኖረው የድርጊቱ የተፈጸመበት ወይም ደግሞ ኦብጀክት ነው። ይህ ሁሉ እውነት የሚሆነው ግን አክቲቭ አረፍተ ነገሮች ላይ ነው። ምሳሌ she studied hard for the exam። ስለዚህ በዚህ አረፍተ ነገር ውስጥ ያሉት ክፍሎች በቅደም ተከተላቸው ባለቤቱ ወይም ደግሞ ሰብጀክት she እሷ፣ ግሱ የድርጊት ቃሉ studied አጥንታለች፣ ድርጊቱ የተፈጸመበት ኦብጀክት the exam ተተክቶ የተጠናለት ፈተና the exam was studied hard for by her። ስለዚህ እዚህ አረፍተ ነገር ውስጥ ያሉት ክፍሎች በቅደም ተከተላቸው ድርጊቱ የተፈጸመበት ኦብጀክት፣ ስለዚህ the exam ተተክቶ የተጠናለት ፈተና ማለት ነው። ግሱ የድርጊት ቃሉ ወይም ደግሞ studied ወይም ደግሞ አጥንታለች፣ ባለቤቱ ሰብጀክት ወይም ደግሞ her ወይም ደግሞ እሷ። በነገራችን ላይ እዚህ ጋር ሰብጀክት ሳይሆን ኤጀንት ነው መሆን ያለበት። ኤጀንት የሚሆንበት ምክንያት ደግሞ ድርጊቱን የፈጸመው አካል እዚህ ጋር ደግሞ እሷ ድርጊት ፈጻሚዋ በመሆኗ ነው ማለት ነው። ስለዚህ ድርጊቱን አድራጊው አካል ኤጀንት እንለዋለን ማለት ነው። ሌላኛው መተላለፍ የሌለበት ነጥብ ለሁሉም ፓሲቭ ቮይስ አረፍተ ነገሮች የምትጠቀሙት የግስ አይነት ቨርብ ስሪ የምንለውን ነው። ቨርብ ስሪ የምንለው ግስ ብዙውን ጊዜ ኢኤን ወይም ደግሞ ኢዲ በስተመጨረሻው ያለው ነው። ምሳሌ ቨርቧን ወደ ቨርብ ስሪ ኢዲ በስተመጨረሻው ያላቸው ፕሌይ ፕሌይድ፣ ዋች ዋችድ፣ ክሊን ክሊንድ፣ ስተዲ ስተዲድ፣ ክሪኤት ክሪኤትድ፣ ሴል ሶልድ፣ ቴል ቶልድ። እነዚህ ቶልድ እና ሶልድ ዲ በስተመጨረሻቸው ያላቸው እንጂ ኢዲ በስተመጨረሻቸው ያላቸው አይደሉም። በመቀጠል ዋክ ዋክድ፣ ቶክ ቶክድ፣ ወርክ ወርክድ፣ ኩክ ኩክድ፣ ሉክ ሉክድ፣ ቡክ ቡክድ፣ ኒድ ኒድድ። እነዚህ እንዳለ ግሶች ምንድናቸው? ኢዲ በስተመጨረሻቸው በመጨመር ብቻ የምትቀይሯቸው ናቸው ማለት ነው። ኢኤን ወይም ደግሞ ኤንኢ ወይም ደግሞ ኤን ቨርብ ስሪ በሚሆነው ጊዜ ያላቸውን ደግሞ በምናይ ጊዜ ኢት ኢትን፣ ራይት ሪትን፣ ዱ ወይም ደግሞ ዳዝ ወደ ደን ይቀየራል። ቢ ወደ ቢን፣ ጎ ወደ ጎን፣ ቢጊን ወደ ቢጋን፣ ጊቭ ጊቨን፣ ቴክ ቴክን፣ ሲ ሲን፣ ድራይቭ ድሪቨን፣ ራይድ ሪደን፣ ሃይድ ሂደን፣ ስፒክ ስፖክን። ስለዚህ እነዚህ እንዳለ ኢኤን ወይም ደግሞ ኤንኢ በስተመጨረሻቸው ያላቸውና አሊያም ደግሞ ኤን በስተመጨረሻቸው ያላቸው ግሶች ናቸው ማለት ነው። ቢሆንም ግን ሁልጊዜም ማለት አይደለም። ለምሳሌ ቨርቧን ወደ ቨርብ ስሪ ሲቀየር ድሪንክ ድራንክ፣ ብሪንግ ብሮት፣ ቲች ቶት፣ ቲንክ ቶት፣ ባይ ቦት። እነዚህ እንዳለ የምታዩቸው ኤክሴፕሽኖች የምንላቸው ወይም ደግሞ ልዩ የምንላቸው ናቸው ማለት ነው። ልዩ ያልንበት ምክንያት ምንድን ነው? በስተመጨረሻቸው ኤኤን ወይም ደግሞ ኢዲ በመጨመር ብቻ ግሶችን ሁልጊዜም ቨርብ ስሪ እንደማናረጋቸው ለማሳየት ስለተፈለገ ነው ማለት ነው። እሺ፣ አክቲቭ ቮይስ ወደ ፓሲቭ ቮይስ በሚቀየር ጊዜ ኢንዳይሬክት ኦብጀክት። ኢንዳይሬክት ኦብጀክት ማለት በተዘዋዋሪ ድርጊቱ የሚፈጸምበት ማለት ነው። ዳይሬክት ኦብጀክት ማለት በቀጥታ ድርጊቱ የሚፈጸምበት ማለት ነው። ቨርብ ማለት የድርጊት ቃል ወይም ደግሞ ግስ ማለት ነው። ሰብጀክት ማለት የአረፍተ ነገሩ ባለቤት ማለት ነው፣ ወይም ደግሞ ድርጊት ፈጻሚው ማለት ነው። ኢንዳይሬክት ኦብጀክት በሚኖራቸው ጊዜ ምሳሌ
they ought to collect money for the church። እዚህ አረፍተ ነገር ውስጥ they የአረፍተ ነገሩ ባለቤት ወይም ደግሞ የገንዘቡ ሰብሳቢዎች ought to collect ድርጊቱ ወይም ደግሞ verb መሰብሰብ አለበት። money የሚሰበሰበው ቀጥታ ድርጊቱ የሚፈጸምበት ወይም ደግሞ ዳይሬክት ኦብጀክት፣ the church የሚሰበሰብለት ወይም ደግሞ ድርጊቱ በተዘዋዋሪ የሚደረግለት ማለት ነው። ስለዚህ ኢንዳይሬክት ኦብጀክት ማለት ነው። money ought to be collected by them for the church። እዚህ ጋር money የሚሰበሰበው ወይም ደግሞ ቀጥታ ድርጊቱ የሚፈጸምበት ዳይሬክት ኦብጀክት ነው። ለዛ ነው ለአረፍተ ነገሩ መጀመሪያ የመጣው ማለት ነው ፓሲቭ በሚሆን ጊዜ። ስለዚህ ይህ የምታዩት ምንድነው ማለት ነው ወደ ፓሲቭ ስለተቀየረ ነው ማለት ነው። እዚህ ጋር ቀደም ብሎ የተሰጠው አረፍተ ነገር ነው ወደ ፓሲቭ የተቀየረው። ስለዚህ ቀደም ብሎ የተሰጠን አረፍተ ነገር they ought to collect money for the church የሚለውን እዚህ ጋር ምን በማቀየር ነው ማለት ነው money ought to be collected by them for the church ሆነ ማለት ነው። ስለዚህ ይሄ ፓሲቭ ነው፣ ይሄ አክቲቭ ነው ማለት ነው። ኦኬ ይሄንን ካለን ought to collect ድርጊቱ ወይም ደግሞ verb መሰብሰብ አለበት የሚለው ነው። ማኒ የሚሰበሰበው ቀጥታ ድርጊቱ የሚፈጸምበት ነው። እንደገና ደግሞ ዘም የአረፍተ ነገሩ ድርጊት ፈጻሚዎች ናቸው ማለት ነው። ኦኬ the church ደግሞ የሚሰበሰብለት ወይም ድርጊቱ በተዘዋዋሪ የሚደረግለት ወይም የሚደረግበት ማለት ነው። ዳይሬክት ኦብጀክት ክፍል 2 አክቲቭ ቮይስ ወደ ፓሲቭ ቮይስ ሁሉንም መስሪያ ቀመሮች ከነ አተገባበሩ አክቲቭ የአክቲቭ ቀመር ምንድነው? እዚህ ጋር እንደምታዩት ሰብጀክት ፕላስ ቨርብ ፕላስ ኦብጀክት። ፓሲቭ በሚሆን ጊዜ ኦብጀክት ፕላስ ቨርብ ቱ ቢ ፕላስ ቨርብ ስሪ ፕላስ ባይ ኤጀንት ወይም ደግሞ ቀደም ብሎ ሰብጀክት የነበረውን እዚህ ጋር ወደ ኤጀንት ወይም ደግሞ ድርጊት ፈጻሚው ድርጊቱን ተግባሪው ብላችሁ ሰየማችሁት ማለት ነው። ስለዚህ እዚህ ጋር እያደረጋችሁ ያላችሁት ነገር ለሁሉም አክቲቭ ወደ ፓሲቭ በመትቀየሩ ጊዜ ኦብጀክት እና ሰብጀክቱን ቦታ ተቀያይራላችሁ ማለት ነው። ስለዚህ ሰብጀክት ወደ መጨረሻ ይሄዳል፣ ኦብጀክት ወደ መጀመሪያ ይመጣል ወደ ፓሲቭ በመትቀየሩ ጊዜ ማለት ነው። ስለዚህ እዚህ ጋር ማየት ያለባችሁ ሌላኛው ነገር ደግሞ ቨርብ ቱ ቢ ሁሉም ፓሲቭ አረፍተ ነገሮች ውስጥ ይኖራል። ሌላኛው ደግሞ ቨርብ ስሪ ሁሉም ፓሲቭ አረፍተ ነገሮች ውስጥ ይኖራል። ይህንን ስል ግን ቨርብ ቱ ቢ አጠቃቀማችሁ የተለያዩ ቴንሶች ላይ የተለያየ ቨርብ ቱ ቢ ልትጠቀሙ ትችላላችሁ። የተለያዩ ቨርብ ቱ ቢዎች አሏችሁ ማለት ነው። ስለዚህ እነሱም ቨርብ ቱ ቢዎቹ ምን ናቸው? ኢዝ፣ አም፣ አር፣ ዋዝ፣ ዌር፣ ቢ፣ ቢን እነዚህ እንዳለ የተለያዩ አይነት ቨርብ ቱ ቢዎች ናቸው ማለት ነው። ግን ሆኖም ስቲል ለሁሉም ፓሲቭ አረፍተ ነገር የምትጠቀሙት ቨርብ ስሪ የምንለውን ነው። ቨርብ ስሪ ማለት ደግሞ ከዚህ ቀደም በምሳሌ እንዳሳየዋችሁ ኤዲ ወይም ኢኤን፣ ዲ፣ ቲ የመሳሰሉት በስተመጨረሻ ያለው ግስ ነው ማለት ነው። ኦኬ ከአክቲቭ ወደ ፓሲቭ ከመቀየራችሁ በፊት ግሱን ካገኛችሁት ሁልጊዜም ከኋላው ሰብጀክት ከግሱ ቀጥሎ ደግሞ ኦብጀክት ይኖራል። ስለዚህ እነሱን ቦታ ማቀየር ነው የሚኖርባችሁ ማለት ነው ወደ ፓሲቭ ከመቀየራችሁ በፊት። ምሳሌ he eats banana። ስለዚህ ግሱ ወይም ደግሞ ቨርቡ ኢትስ ነው። ከሱ በፊት ያለው ሂ የድርጊቱ ፈጻሚ አሊያም ሰብጀክቱ ሲሆን ቀጥሎት ያለው ባናና ደግሞ ድርጊቱ የተፈጸመበት ኦብጀክት ነው። ቨርቧን ምንም ያልተለወጠ ግስ ያለ ምንም አጋዥ ግስ ከሆነ ያለው የምትጠቀሙት ኢዝ ወይም ደግሞ አም ወይም ደግሞ አር ነው። ስለዚህ እዚህ ጋር he plays football ፉትቦል ኢዝ ፕሌይድ ባይ ሂም ሆነ ማለት ነው። ስለዚህ he plays ቨርቧን ነበራችሁ። ስለዚህ ምን አደረጋችሁ ማለት ነው? ቨርቧናችሁን ቨርቧን ስላላችሁ ኢዝ ያለውን ግስ ተጠቀማችሁበት ማለት ነው እዚህ ጋር። ስለዚህ ኢዝ ብላችሁ ቨርብ ቱ ቢያችሁ የተጠቀማችሁት ኢዝ ሆነ ማለት ነው። ኢዝ ሌላኛው የተጠቀማችሁበት ምክንያት አር ያልተጠቀማችሁበት ምክንያት ፉትቦል አንድ በመሆኑ ነው ማለት ነው። ስለዚህ ከግሳችሁ ጀርባ ያለው ሁልጊዜም ተጽዕኖ ይፈጥርባችኋል። የምትጠቀሙትን ቨርብ ቱ ቢ እንድትመርጡ
ማለት ነው። ስለዚህ አር ያልተጠቀማችሁበት ምክንያት ፉትቦል አንድ ስለሆነ ነው ማለት ነው። ኦኬ ምሳሌ 2 ዊ ፕሌይ ፉትቦል ፉትቦል ኢዝ ፕሌይድ ባይ አስ። እዚህ ጋር እንደምትመለከቱት ኢዝ የተጠቀማችሁበት ምክንያት አር ያልተጠቀማችሁበት ምክንያት ቨርብ ቱ ቢ አሁንም እያወራን ያለነው ስለ ፉትቦል ስለሆነ ነው። ስለዚህ ፉትቦል አንድ ስለሆነ ነው ምን የተጠቀማችሁት ማለት ነው ኢዝ የተጠቀማችሁት አር ያልተጠቀማችሁት ማለት ነው። ኢቭን ዶ ዊ አረፍተ ነገራችሁ መጀመሪያ ላይ ቢኖርም እሱ በነገራችን ላይ እዚህ በስተመጨረሻ ላይ አስ ሆኗል። ስለዚህ ባይ አስ። ኦኬ ምሳሌ 3 ዊ ፕሌይ ዊዝ ፉትቦልስ ፉትቦልስ አር ፕሌይድ ዊዝ ባይ አስ ሆነ ማለት ነው። እዚህ ጋር አር የተጠቀማችሁበት ምክንያት ዊ በመኖሩ ሳይሆን አረፍተ ነገር ውስጥ ፉትቦልስ ብዙ በመሆኑ ነው። ስለዚህ ፉትቦልስ ብዙ ስለሆነ እነሱን ወደ አረፍተ ነገሩ መጀመሪያ ላይ በምታመጡ ጊዜ ቨርብ ቱ ቢያችሁ ምን ሆነ ማለት ነው አር ሆነ ማለት ነው። ምሳሌ 4 he plays with footballs ስለዚህ ፉትቦልስ አር ፕሌይድ with by him። ስለዚህ እዚህ ጋር እንደምታዩት አርን የተጠቀማችሁበት ምክንያት ሰብጀክታችሁ ሂ ስለሆነ ሳይሆን ሂም ስለሆነ ሳይሆን ወይም ደግሞ እዚህ ጋር ሂ ስለሆነ ሳይሆን ኤጀንታችሁ ሂም ስለሆነ ሳይሆን ፉትቦልስ ብዙ በመሆኑ ነው ማለት ነው። ስለዚህ ፉትቦልስ አር ፕሌይድ with by him። ስለዚህ is ወይም ደግሞ am ወይም ደግሞ are በምትመርጡ ጊዜ በዚህ ጊዜ ማስተዋል ያለባችሁ ነገር ኦብጀክታችሁ ብዛቱ ምን ያህል ነው ማለት ነው። ወደ ፓሲቭ በምትቀይሩ ጊዜ ኦብጀክታችሁ ከአንድ በላይ ከሆነ ወይም ደግሞ ብዙ ከሆነ በዚህ ጊዜ አርን ትጠቀማላችሁ ማለት ነው። አንድ ከሆነ ወይ ኢዝን ወይም ደግሞ አምን ትጠቀማላችሁ ማለት ነው። ኢዝ የሚሆነው ያው አንድ ከሆነ ነው። አም ደግሞ የሚሆነው አይ ከሆነ እና ከሆነ ብቻ ነው ማለት ነው ሰብጀክታችሁ። እና ሁልጊዜም ሰብጀክት ፕሮናውኖች ወደ ኦብጀክት ፕሮናውኖች ይቀየራሉ ፓሲቭ አረፍተ ነገራችሁ ላይ። እስካሁን እንዳያችሁት ባይ ሂም ባይ አስ ያልኩ ነበረ ማለት ነው። ስለዚህ አረፍተ ነገሮቹ መጨረሻ ላይ ባይ ብዬ ባይ አስ ባይ ሂም እያልኩኝ ነበረ። ይህን እያልኩበት የነበረበት ምክንያት ሰብጀክት ፕሮናውኖች እና የኦብጀክት ፕሮናውኖች ልዩነት፣ ሰብጀክት ፕሮናውኖች ሁልጊዜም ከግስ በፊት የሚገቡ ከድርጊት ቃሉ በፊት የሚገቡ ተውላጠ ስሞች ሲሆኑ ኦብጀክት ፕሮናውኖች ደግሞ ከግስ ቃሉ ቀጥሎ የሚገቡ ፕሮናውኖች ናቸው ማለት ነው። ለዚህም ነው ኦብጀክት ፕሮናውኖች ከግስ በፊት ስለሚገቡ ነው የተለያየ የሆኑት ማለት ነው። ያንን ለመለየት እንዲያመች ነው። ስለዚህ ሂ ወደ ሂም ይቀየራል፣ ሺ ወደ ሄር፣ ኢት ወደ ኢት፣ ዩ ያው ወደ ዩ፣ they ወደ them፣ አይ ወደ ሚ፣ ዊ ደግሞ ወደ አስ ይቀየራል ማለት ነው። ወደ ፓሲቭ በምትቀየሩ ጊዜ ማስታወሻ፣ የሰብጀክት ፕሮናውንስ እና የኦብጀክት ፕሮናውንስ ዋነኛው የአገባብ ልዩነታቸው ሰብጀክት ፕሮናውንስ የሚገቡት ከግሱ በፊት ሲሆን ኦብጀክት ፕሮናውንስ ደግሞ ከግሱ ቀጥሎ መግባታቸው ነው። ምሳሌ he plays football he ከፕሌይስ በፊት መግባቱ ሰብጀክት ፕሮናውን ያስብለዋል። ፉትቦል is played by him him ከድርጊቱ በኋላ ነው የመጣው፣ ለዛም ኦብጀክት ፕሮናውን ነው። ቨርብ ቱ ብዙ ጊዜ ኢዲ ወይም ዲ በስተመጨረሻው ያለው ብዙ ጊዜ ማለት ሁሉ ጊዜ አይደለም፣ ምክንያቱም ኢሬጉላር ቨርቦች ስላሉ። ከሆነ ደግሞ ያላችሁ የምትጠቀሙት ቨርብ ቱ ቢ ወዝ ወይም ደግሞ ዌር ነው። ስለዚህ ቨርብ ቱ ካላችሁ ቨርብ ቱ ማለት ብዙ ጊዜ ኢዲ ወይም ደግሞ ዲ በስተመጨረሻ ያለው ነው። በዚህ ጊዜ ወዝ አሊያም ደግሞ ዌርን እንደ ቨርብ ቱ ቢ ትጠቀማላችሁ ማለት ነው። ምክንያቱ ደግሞ ከዚህ ቀደም ያወራነው ቀመር ምንድን ነው? ሁልጊዜም ወደ ፓሲቭ በመቀየሩ ጊዜ ኦብጀክት ይቀድማል፣ ከዛም ቨርብ ቱ ቢ፣ ከዛም ቨርብ ስሪ፣ ከዛም በኋላ ባይ ኤጀንት ይኖራችኋል ማለት ነው። ስለዚህ ቨርብ ቱ ቢ ትጠቀማላችሁ ካልን ለሁሉም ቨርብ ስሪ ነው የምትጠቀሙት። ሁሉ ጊዜም ኦብጀክቱን መጀመሪያ ላይ ታስገባላችሁ፣ ኤጀንታችሁ መጨረሻ ላይ ታስገባላችሁ ካልን የሁሉም ቴንሶች ልዩነት ወደ ፓሲቭ በምትቀይሩ ጊዜ ምን ይሆናል ማለት ነው? ቨርብ ቱ ቢያቸው ሊሆናል ማለት ነው። አሁን እያጠናን ያለነው እሱን ነው ማለት ነው። ኦኬ ስለዚህ he played football played ቨርብ ቱ ስለሆነ ወይም ደግሞ ቨርብ ቱ played ስላለ ወደ ፓሲቭ ስትቀይሩት ቨርብ ስሪ ከመጨረሻችሁ በፊት ላለፈ የምትጠቀሙትን ቨርብ ቱ ቢ ማለትም ወዝ ወይም ደግሞ ዌርን ትጠቀማላችሁ ማለት ነው። ፉትቦል ወዝ ፕሌይድ ባይ ሂም ይሆናል። ወዝ የተጠቀማችሁበት ምክንያት ፉትቦል አንድ በመሆኑ ነው ማለት ነው። ምሳሌ
2 we played football football was played by us ወደ ፓሲቭ ሲቀየር ማለት ነው። ስለዚህ እዚህ ጋር was የተጠቀምንበት ምክንያት ፉትቦል አሁንም አንድ በመሆኑ ነው ማለት ነው። በተረፈ ቨርብ ስሪው played ራሱ played ነው ማለት ነው። ምሳሌ 3 we played with footballs ከዛ ፉትቦልስ ወደ መጀመሪያው መጣችሁት። ከዛም ዊን ደግሞ ወደ ኦብጀክት ፕሮናውን ቀይራችሁ ባይ ብላችሁ አስ አደረጋችሁት። ስለዚህ ፉትቦልስ ደግሞ ብዙ በመሆኑ የተነሳ ወዝን ሳይሆን ዌርን ተጠቀማችሁ ከዛም ቨርብ ስሪያችሁን አስገባችሁ ማለት ነው። ስለዚህ ፉትቦልስ were played with by us ሆነ ማለት ነው። ምሳሌ 4 we played football football was played by us ሆነ ማለት ነው። ፉትቦል ወደ መጀመሪያ መጣ፣ ዊ ወደ መጨረሻ ሄደ። ስለዚህ ባይ ብሎ አስ ሆኖ ሄደ ማለት ነው። ምክንያቱም ደግሞ ኦብጀክት ፕሮናውን ሆነ መጨረሻ ላይ ከግሱ ቀጥሎ ስለመጣ። ከዛ ደግሞ ፉትቦል አንድ ስለሆነ ወዝ ተጠቀማችሁ ማለት ነው እንደ ቨርብ ትያችሁ። ምሳሌ 5 we played with footballs footballs were played with by us ፉትቦልስ ብዙ በመሆኑ ነው የተጠቀማችሁት ቨርብ ቱ ቢ ወር ሆነው ከዛ ውጪ ያለው እንደተጠበቀ ነው ማለት ነው። ወደ ፓሲቭ ስቀይሩ የምትጠቀሙት ስትራክቸር መጨረሻ ላይ ያለውን ኦብጀክታችሁን ወደ መጀመሪያ ታመጣላችሁ። ይሄን ወደ መጀመሪያ መጣን፣ ይሄን ደግሞ ወደ መጨረሻ ወሰድ ነው። ከዛ በኋላ ቨርብ ቱ ቢያችሁን ትጠቀማላችሁ ማለት ነው። ኦኬ ምሳሌ 6 he played with footballs footballs were played with by him እዚህ ጋር ፉትቦልስ ብዙ በመሆኑ ዌር ተጠቀማችሁ ከዛ ውጪ ፉትቦልስ እና ይሄን ቦታ ቀያየራችሁት። ያ ዋነኛው ነገራችሁ ነው። ስለዚህ ግሱን ታገኛላችሁ። ከግሱ ቀጥሎ ያለው ኦብጀክታችሁ ነው። ከግሱ ጀርባ ያለው ደግሞ ሰብጀክታችሁ ነው። ስለዚህ ኦብጀክት እና ሰብጀክታችሁን ቦታ ማቀየር ነው የሚሆነው ማለት ነው። ስለዚህ ፉትቦልስ were played with by him ይሆናል ማለት ነው። አክቲቭ ቮይስ ላይ ኮንቲኒየስ ከሆነ ማለትም አይንጂ ግሱ መጨረሻ ላይ ካለ ቢንግ ለፓሲቭ ትጠቀማላችሁ። ምሳሌ 1 he is playing football ስለዚህ እዚህ ጋር አይንጂ በሚኖራችሁ አይንጂ ያለው ግስ በሚኖራችሁ ጊዜ ነው። ስለዚህ ቨርባን ፕላስ አይንጂ በሚኖራችሁ ጊዜ አረፍተ ነገራችሁ ውስጥ ያን ጊዜ በቨርብ ቱ ቢው ማከልና በቨርብ ስሪው ማከል ወደ ፓሲቭ በመትቀየሩ ጊዜ ቢንግ ታስገባላችሁ ነው የነውቁ። ስለዚህ ምሳሌ 1 he is playing football football is being played by him ምሳሌ 2 we are playing football football is ነው የተባለው። ስለዚህ are is እና አምን በመተካካት ተጠቀማችኋላችሁ። ምክንያቱም ደግሞ ተመሳሳይ ጊዜን የሚያመላክቱ በመሆናቸው ነው። ተመሳሳይ ጊዜን ቢያመላክቱም ግን የምትጠቀሙባቸው የምትጠቀሙበት የስም ወይም ደግሞ የተለወጠ ስም ብዛት ይወስነዋል። ለዛ ነው ፉትቦል ካላችሁ ኢዝ የምትሉት ማለት ነው። ዊ ደግሞ ካላችሁ አር የምትሉበት ምክንያት ያ ነው። ግን ተመሳሳይ ጊዜ ስለሆነ የሚያመላክቱት አሁንም ቢሆን በመተካከል ልትጠቀሟቸው ትችላላችሁ እንደየአስፈላጊነቱ ማለት ነው። ስለዚህ ምሳሌ 2 አሁን ብትመለከቱ we are playing football ከዛ ፉትቦል is ሆነ። ስለዚህ አር ወደ ኢዝ ተቀየረ ማለት ነው። ያው ያንኑ ተመሳሳይ ጊዜ ለማመላከት ስለተፈለገ ነው ማለት ነው። ቢሆንም ግን የፉትቦል ቁጥር አንድ በመሆኑ የዊ ቁጥር ደግሞ ብዙ በመሆኑ የተነሳ ለዊ አር ተጠቀምን፣ ለፉትቦል ደግሞ ኢዝ ተጠቀምን ማለት ነው። ፉትቦል is being played by us ሆነ ማለት ነው። ስለዚህ ፉትቦል እና ዊ ወደ መጨረሻ ሄደ፣ ፉትቦል ወደ መጀመሪያ መጣ። ስለዚህ ዊ ወደ መጨረሻ ሲሄድ ባይ አስ ሆኖ ሄደ። ከዛ በመሃል ላይ ፉትቦል ብለን ይዛለን፣ ምክንያቱ ደግሞ ፉትቦል አንድ ስለሆነ። ከዛ ቢንግ አስገባን ኮንቲኒየስ ስለሆነ። ከዛ ፕሌይድ ቨርብ ስሪ ተጠቀምን። በዚህ መልኩ በቀላሉ ወደ ኮንቲኒየስ ቀየራችሁት ማለት ነው። ኦኬ ምሳሌ 3 we are playing with footballs are being played with by us ስለዚህ ፉትቦልስ እዚህ ጋር ብዙ በመሆኑ ነው አርን የተጠቀማችሁት ማለት ነው። ፉትቦል ቢሆን ኖሮ እንደቀደሙ ስለዚህ እንደከዚህ ቀደሙ እንደ ምሳሌ 2 ማለት ነው ኢዝ ተጠቀሙ ነበር። ግን እዚህ ጋር ፉትቦልስ ብዙ በመሆኑ ነው አርን የተጠቀማችሁት ማለት ነው። ኦኬ ምሳሌ 4 we are playing football is being played by us ስለዚህ እዚህ ጋር are playing
ስለዚህ ምን አደረጋችሁ? ፉትቦል አንድ ስለሆነ ወደ መጀመሪያ መጣችሁት። ከዛ በኋላ ኢዝ አስተገባችሁ ማለት ነው። አር ያልጠቀማችሁበት ምክንያት ፉትቦል አንድ በመሆኑ ነው። ከዛ በኋላ በቨርብ ቱ ቢው እና በቨርብ ስሪው መካከል ደግሞ አዲስ ሌላ ቨርብ ቱ ቢ መጠቀም ይኖርባቸዋል ከቴንሱ አመላካች ውጪ። ስለዚህ ቢንግ ጨመራችሁ ማለት ነው። ስለዚህ ኮንቲኒየስ አረፍተ ነገር ላይ ቢንግ እየጨመራችሁ ነው የምትሄዱት ማለት ነው። ስለዚህ አይኤንጂ ያለው ግስ ካላችሁ አክቲቭ ቮይስ ላይ፣ ፓሲቭ ቮይስ ላይም ቢንግን ትጠቀማላችሁ ማለት ወደ ፓሲቭ ስትቀይሩ። ምሳሌ 5 we were playing with footballs. footballs were being played with by us. ስለዚህ እዚህ ጋር እንደምትመለከቱት አይኤንጂ ስላለ አይኤንጂ ካለ ደግሞ በቨርብ ቱ ቢው እና በቨርብ ስሪው መካከል ሁልጊዜም ምን ጨምሩ ማለት ነው? ቢንግ ትጨምራላችሁ ማለት ነው። ከዛ በተረፈ እስካሁን ስትሰሩበት የነበረው መንገድ ነው የምትሰሩበት። ስለዚህ ፉትቦልስ ወደ መጀመሪያ መጣ፣ ዊ ወደ መጨረሻ ሄደ፣ ባይ አስ ሆኖ ከዛ በተረፈ ያሉት እንዳለ መሀል ላይ ይገባሉ ማለት ነው። ፉትቦልስ ብዙ ስለሆነ ዌርስ ትጠቀማላችሁ። ከዛ ቢንግ ፕሌይድ ዊዝ ባይ አስ ሆነ ማለት ነው። ምሳሌ 6 ዊ ዊል ቢ ፕሌይንግ ፉትቦል። ለዚህኛው አረፍተ ነገር በዊል ቢ እና በፕሌይድ መካከል ቢንግ ማስገባት ነው። ከዛ ውጪ እስካሁን ስትጠቀሙት የነበረውን ቀመር ነው የምትጠቀሙት ማለት ነው። ስለዚህ ፉትቦል ወደ መጀመሪያ ይመጣል መጨረሻ ላይ ስለነበር አክቲቭ ቮይስ ላይ፣ እንደገና ደግሞ ዊ ወደ መጨረሻ ይሄዳል ማለት ነው። ኦኬ ምሳሌ 7 ዊ ፕሌይድ ዊዝ ፉትቦልስ። እዚህ ጋር ፉትቦልስ ወደ መጀመሪያ ይመጣል፣ ዊ ባይ አስ ሆኖ ወደ መጨረሻ ይሄዳል። ከዛ ውጪ ፕሌይድ ስለሚል ዌር ፕሌይድ ተጠቅማችሁ። ይሄ በነገራችን ላይ የጽሁፍ ስህተት ነው። ስለዚህ ምሳሌ 7 እና ምሳሌ 8 መሆን ያለባቸው ምን ቴንስ ላይ ነው? እነዚህ ፓስት ቴንስ ላይ ቨርብ ቱ ላይ መግባት የነበረባቸው ናቸው። ስለዚህ የስህተት ነው ማለት ነው። የአሰራሩ ስህተት አይደለም፣ ግን የገባበት ቦታ ነው ስህተት። ኦኬ ይህንን ካለን ሀዝ እና ሀቭን በመተካከል ልትጠቀሙ ትችላላችሁ። እንደገና ወዝ እና ዌርልን በመተካከል ልትጠቀሙ ትችላላችሁ። እንደገና ኢዝ አም አርን በመተካከል ልትጠቀሙ ትችላላችሁ። ይህ የሆነበት ምክንያት ደግሞ ተመሳሳይ ጊዜን የሚያመላክቱ በመሆናቸውና የስማችሁ ወይም ደግሞ የተውላጠ ስማችሁ ብዛት ሊለያይ ስለሚችል ነው ማለት ነው። ስለዚህ የስማችሁን የስማችሁ ወይም የተውላጠ ስማችሁ ብዛት ሊለያይ ስለሚችል ወይ ኢዝ ወይ አም ወይም ደግሞ አርን ተመሳሳይ አረፍተ ነገሮች ልትጠቀሟቸው ትችላላችሁ ማለት ነው። ለምሳሌ we are playing football የሚለው ላይ ፉትቦል is being played by us። ኢዝን መጠቀም የቻላችሁ በምክንያት አር ያለ ተመሳሳይ ጊዜን ለማመላከት ስለፈለጋችሁና ቢሆንም ግን ፉትቦል አንድ ስለሆነ ነው፣ ዊ ደግሞ ብዙ ስለሆነ ነው ማለት ነው። ስለዚህ ከፉትቦል ቀጥሎ እናስገባው የምንችለው ኢዝን በመሆኑ ነው ማለት ነው። ቀጣይ ላይ በምንገባ ጊዜ ወዝ እና ዌርንም በመተካከል ልትጠቀሙ ትችላላችሁ። ስለዚህ ከነሱ በፊት በመጣው ስም ላይ ተመስርተው ነው ማለት ነው። ወዝን አሊያም ደግሞ ዌር ልትጠቀሙ የምችሉት ከዚህ ቀደም የነገርኳችሁ ኢዝን ወይ አምን ወይም ደግሞ አር ልትጠቀሙ የምችሉት ማለት ነው። ከነሱ በፊት የመጣው ስም ወይም ደግሞ ተውላጠ ስም ይወስናል። እዚህ ጋር ብትመለከቱ he was playing with footballs ነው ያለበት። he was playing with footballs ቢሆን እዚህ ጋር ስለዚህ he was playing with footballs የሚለውን footballs were being played with by him ይሆናል ማለት ነው። ግን ማስተዋል ያለባችሁ ነገር ዋነኛው ነገር ይሄን ነው ለነገራችሁ የፈለኩት። ስለዚህ footballs were ነው የተባለው፣ እንደገና ደግሞ he ደግሞ was ነው የተባለው። ስለዚህ he was ነው የተባለው ይሄ በነገራችን ላይ ግራማቲካሊ ኢንኮሬክት ነው። እዚህ ጋር አይንጂ መኖር አለበት። እዚህ ጋር ደግሞ footballs were being ይኖራል ማለት ነው። ምክንያቱም ይሄ አይንጂ ስለነበረው ከዚህ ቀደም ያስተማርኳችሁ ነው። ለዛ ቢንግ ይኖራል ማለት ነው እዚህ ጋር። ኦኬ ይህንን ካለን ፉትቦልስ ዌር ነው የምትሉት፣ ይህ ደግሞ ሀዝ ነው የምትሉት ማለት ነው። ተመሳሳይ ጊዜን ቢያመላክቱም ግን የተለያየ ቁጥር ላለው ሰብጀክት ወይም ደግሞ ስም የተለያየ ወይ ደግሞ ወዝን ወይም ደግሞ ዌርን፣ አንድ ከሆነ ወዝን ብዙ ከሆነ ደግሞ ዌርን ትጠቀማላችሁ ማለት ነው። ሀዝ እና ሀቭንም በመተካከል ልትጠቀሟቸው ትችላላችሁ። ተመሳሳይ ጊዜን የሚያመላክቱ ቢሆንም ግን ከነሱ በፊት
ባለው ስም ወይም ደግሞ ተውላጠ ስም ብዛት ላይ የተመሰረተ ነው ማለት ነው። ብዙ ከሆነ ሃቭን ትጠቀማላችሁ። ተውላጠ ስማችሁ ወይም ደግሞ ስማችሁ ከነሱ በፊት ያለው ስም ወይም ደግሞ ተውላጠ ስም አንድ ከሆነ ደግሞ ሃዝን ትጠቀማላችሁ ማለት ነው። ስለዚህ ጋር እንደምትመለከቱት we have already played football የሚለው ፉትቦል has been played already by us ሆነ ማለት ነው። ስለዚህ ይሄ ምንድነው እዚህ ጋር የሆነው ነገር ወደ ፓሲቭ በምትቀይሩ ጊዜ ፉትቦል አንድ በመሆኑ ነው has የተጠቀማችሁት። even if we have ያለ ቢሆንም ማለት ነው። ስለዚህ we have ነበረ ግን ፉትቦል has ሆነ ወደ ፓሲቭ ሲቀየር ማለት ነው። ፉትቦል has የሆነ በምክንያት ፉትቦል አንድ በመሆኑ ነው። we have ደግሞ የሆነ በምክንያት ደግሞ we ብዙ በመሆኑ ነው ማለት ነው። ስለዚህ አንድ አይነት ጊዜ ስለሚያመላክቱ በመተካከል ተጠቀሟቸው ትችላላችሁ እንደየአስፈላጊነቱ ወይም ደግሞ እንደ ከነሱ በፊት እንዳለው ስም ብዛት ተመስርታችሁ ማለት ነው። ኦኬ በመቀጠል has ወይም ደግሞ have በሚኖራችሁ ጊዜ has ወይም have ወይም ደግሞ had በሚኖራችሁ ጊዜ የምትጠቀሙት verb to be ምንድነው? has ወይም ደግሞ have ወይም ደግሞ had በሚኖራችሁ ጊዜ የምትጠቀሙት verb to be been የምንለውን ነው ወደ ፓሲቭ በምትቀይሩ ጊዜ ማለት ነው። ስለዚህ he has already played football የሚለው football has been played already by him ይሆናል ማለት ነው። ስለዚህ በhas እና በverb ስሪያችሁ መካከል ቢን ታስገባላችሁ ማለት ነው። ወደ ፓሲቭ ሲቀየሩ ከዚህ ቀደም የነበረው ስትራክቸር እንደተጠበቀ ሆኖ ማለትም ፉትቦል ወደ መጀመሪያ ሄደ ሂ ደግሞ ወደ መጨረሻ as agent ሆኖ ሄደ ማለት። ስለዚህ ድርጊት ፈጻሚው መጨረሻ ላይ ይገባል፣ ድርጊቱ የተፈጸመበት ደግሞ መጀመሪያ ላይ ይገባል ማለት ነው። ሁሉም ፓሲቭ አረፍተ ነገር ላይ የምትሰሩበት መንገድ ይህ ነው። we have already played football የምሳሌ 2 ነው። we have already played football የሚለው football has been played already by us ሆነ ማለት ነው። ስለዚህ እዚህ ጋር የሆነውም ነገር ተመሳሳይ ነው። ቢሆንም ግን ሃቭን በሃዝ ተካናት ወደታችኛው ወደ ፓሲቭ በመንገባ ጊዜ ምሳሌ 2 ላይ አስተውላችሁ ከሆነ ስለዚህ ወደ ሃዝ የቀየርንበት ምክንያት ስቲል ተመሳሳይ ጊዜን ቢያመላክቱ የተለያየ የሰብጀክት ቁጥር ወይም ደግሞ የተለያየ አረፍተ ነገሩ መጀመሪያ ላይ ያለው ስም ወይም ደግሞ ተውላጠ ስም የተለያየ ብዛት ስላለው ነው ማለት ነው። ስለዚህ we have ያልንበት ምክንያት we ብዙ ስለነበር ነው። has ደግሞ የተጠቀምንበት ምክንያት ፉትቦል has ደግሞ ያለበት ምክንያት ደግሞ ፉትቦል አንድ በመሆኑ ነው ማለት ነው። ከዛ በተረፈ ያደረጋችሁት ነገር ከዚህ ቀደም ስናደርግ የነበረው ነው። ፉትቦል ወደ አረፍተ ነገሩ መጀመሪያ ሄደ፣ we ደግሞ አረፍተ ነገሩ መጨረሻ ላይ ሄደ ማለት ነው። ልክ እንደምን ሆኖ እንደ ኤጀንት ሆኖ ከዛ ውጪ ደግሞ verb 3 መጠቀማችሁ እንዳለ ሆኖ ሃቭን ወደ has ተካችሁት። ምክንያቱ ደግሞ ፉትቦል አንድ ስለሆነ ከዛ ግን ቢን ማስገባትን እንዳትረሱ ማለት ነው። ወደ ፓሲቭ ሲቀየሩ ምሳሌ 3 we have already played with footballs። ስለዚህ ጊዜ ጋር አሁን ኦብጀክታችሁ ብዙ በሚሆን ጊዜ ለማሳየት ስለፈለኩ ነው። እዚህ ጋር footballs have been played with already by us ሆነ ማለት ነው። ስለዚህ እዚህ ጋር የሚያደርጋችሁት ነገር ምንድነው? ፉትቦልስ ወደ መጀመሪያ መጣ፣ we ደግሞ as an agent ሆኖ አረፍተ ነገሩ መጨረሻ ላይ ገባ፣ ከዛ have been played ሆነ ማለት ነው። ስለዚህ have ብላችሁ been አስገባችሁ ማለት ነው። ከዛም verb 3 ተጠቅማችሁ ከዛ በፊት ከኤጀንታችሁ በፊት ሁልጊዜም ከኤጀንታችሁ በፊት ማስገባት የምትፈልጉት መረጃ እንዳለ ካለ ከኤጀንታችሁ በፊት ነው የምታስገቡት። ኤጀንቱ ሁልጊዜም መጨረሻ ላይ ነው ወይም የድርጊቱ ፈጻሚ ሁልጊዜ አረፍተ ነገሩ መጨረሻ ላይ ነው መግባት ያለበት ማለት ነው። ምሳሌ 4 he had already played football። ስለዚህ ይህ ምን ይሆናል ማለት ነው? ፉትቦል had been played already by him። ስለዚህ ይህም ተመሳሳይ ነው። ቢሆንም ግን had ሲሆን hadን ለየትኛውም ሰብጀክት መጠቀም ስለምትችሉ ወይም ለየትኛውም ስም ሆነ ተውላጠ ስም መጠቀም ስለምትችሉ እዚህ ጋር በቀላሉ የምታደርጉት ነገር ቢንን ታስገባላችሁ፣ ከዛ verb 3 ታስገባላችሁ፣ ኤጀንታችሁን ወደ አረፍተ ነገሩ መጨረሻ ላይ ትወስዱታላችሁ። ይሄ ማለት ድርጊት ፈጻሚውን አረፍተ ነገሩ መጀመሪያ ላይ የነበረውን አክቲቭ ቮይስ ላይ እሱን ወደ አረፍተ ነገሩ መጨረሻ ትወስዱታላችሁ። ከዛ በተረፈ ፉትቦልን ወይም ደግሞ ኦብጀክታችሁን ወደ አረፍተ ነገሩ መጀመሪያ ላይ ታመጡታላችሁ ማለት ነው። ኦኬ ምሳሌ 5 we had already played with footballs። እንዴ የአረፍተ ነገሩ
ኦብጀክት ወይም ደግሞ ድርጊት የተፈጸመበት ብዙ ቢሆንስ ብላችሁ ከጠየቃችሁ ነው ይሄንን ለማሳየት የፈለኩት። ስለዚህ ፉትቦልስ ሆነ አሁንም ቢሆን ሃድን ራሱን የምትጠቀሙት ማለት ነው። ስለዚህ ፉትቦልስ had been played with already by us ሆነ ማለት ነው። ኦኬ ምሳሌ 6 we will have already played with footballs እዚህ ጋር ዊልስ ቢኖር ብላችሁ ልትጠይቁ ትችላላችሁ። ለዛ ዊልም ቢኖር አሁንም have እስካለ ድረስ ቢንን መጠቀማችሁ አይቀርም ማለት ነው። ስለዚህ footballs will have been played with already by us ይሆናል ማለት ነው። ኦኬ ዊል ለብቻው አክቲቭ አረፍተ ነገር ላይ ዊል ለብቻው ካለ ዊል ለብቻው አለ ስል ምን ማለት ነው? ዊል ብሎ ቨርቧን ካላችሁ ማለት ነው። ዊል ብሎ ቨርቧን ካላችሁ ያን ጊዜ የምትጠቀሙት ቢ የሚለውን ቨርብ ቱ ቢ ነው የምትጠቀሙት ማለት ነው። ስለዚህ አክቲቭ ቮይስ ላይ ምን ይሆናል? he will play football tomorrow የሚለው ፓሲቭ ሲሆን football will be played tomorrow by him ይሆናል ማለት ነው። ምሳሌ 2 we will play football tomorrow የሚለው ፓሲቭ ሲሆን football will be played tomorrow by us ይሆናል ማለት ነው። ስለዚህ ፉትቦልን ወደ መጀመሪያ ያመጣችሁት ረፍተን በመጀመሪያ ዊን ወደ ኤጀንት አድርጋችሁ ረፍተን በመጨረሻ ላይ ወሰዳችሁት በዊል እና በዋነኛው ክስ መካከል ደግሞ ቢያስገባችሁ ጨርሳችሁ ማለት ነው። ስለዚህ ዋነኛውን ክሳችሁን ቨርብ ስሪ እስካደረጋችሁት ድረስ አጠናቃችኋል ማለት ነው። ቴጋው መስራት ከዛ በተረፈ ከኤጀንቱ በፊት መረጃችሁን ሌሎች መረጃዎችን ለምሳሌ ድርጊት የሚፈጸምበት ጊዜ እዚህ ጋር ቱሞሮ ነው። ለዛ ያንን ጊዜውን ማስገባታችሁን እንዳትረሱ ማለት ነው። ማስገባት ያለባችሁን ተጨማሪ መረጃ ካለ አረፍተ ነገሩ አክቲቭ ቮይሱ ላይ የነበረ መረጃ ካለ ከሰብጀክት ኦብጀክት እና ከቨርብ ውጪ እንደ አድቨርብ ልክ እንደዚህ አይነት ቨርብ ኦፍ ታይም ያን ጊዜ ከኤጀንታችሁ በፊት ነው የምታስገቡት ወይም ከአረፍተ ነገሩ መጨረሻ ላይ ካለው የምታስገቡት ከድርጊቱ ፈጻሚው በፊት ነው ማለት ነው። ምሳሌ 3 አክቲቭ we will play with footballs tomorrow ፓሲቭ ምን ይሆናል? footballs will be played with tomorrow by us ይሆናል ማለት ነው። ስለዚህ እዚህ ጋር የምታደርጉት ነገር ምንድነው የሚሆነው? ሰብጀክታችሁ ወደ አረፍተ ነገሩ መጨረሻ ይመጣል። ኦብጀክታችሁ ደግሞ ወደ አረፍተ ነገሩ መጀመሪያ ይመጣል። ከዛ በተረፈ will be played ተጠቅማላችሁ ማለት ነው። ስለዚህ ሁሉም ላይ የምታደርጉት ተመሳሳይ ነው ማለት ነው። ከዛ በተረፈ ስለዚህ የአረፍተ ነገራችሁ ድርጊት የተፈጸመበት አካል ብዙም ሆነ የአረፍተ ነገራችሁ ድርጊቱ የሚፈጽመው አካል አንድ ቢሆን ዊል ካለ ሁልጊዜም ቢን ተጠቀሙ። ዊል ደግሞ ምንም አይነት ለውጥ አይኖረውም ማለት ነው። ስለዚህ ዊል ቢ ብላችሁ ፕሌይድ። ከዛ ውጪ አረፍተ ነገራችሁ መጨረሻ ላይ ያለው ድርጊት የተፈጸመበትን እሱን ወደ መጀመሪያ አረፍተ ነገሩ መጀመሪያ ላይ ያለውን ደግሞ ወደ አረፍተ ነገሩ መጨረሻ ተወስዱታላችሁ። ከዛ ውጪ በመሃል ማስገባት የሚኖራችሁ ቨርብ ቱ ቢ በዚህ መልኩ ታስገባላችሁ ማለት ነው። ከዚህ በተረፈ ሁለት ኦብጀክት በሚኖር ጊዜ ብላችሁ ልትጠይቁ ትችላላችሁ። ሁለት ኦብጀክት በሚኖር ጊዜ ወደ ፓሲቭ ቮይስ ስትቀይሩ የምታደርጉት ነገር ምንድነው? ከቨርባችሁ ቀጥሎ የሚገኘውን ምን ታደርጉታላችሁ? ቨርባችሁን ካገኛችሁ ከቨርቡ ቀጥሎ ኢንስታንትሊ የሚገኘውን ወደ አረፍተ ነገሩ መጀመሪያ ተወስዱታላችሁ። ከቨርቡ ቀጥታ ከኋላ የሚገኘውን ደግሞ ወደ አረፍተ ነገሩ መጨረሻ ላይ ተወስዱታላችሁ። ከዛ በዚህ መልኩ ከአክቲቭ ወደ ፓሲቭ ትቀይሩታላችሁ ማለት ነው። ምሳሌ they ought to collect money for the church የሚለውን አክቲቭ አረፍተ ነገር ወደ ፓሲቭ ስትቀይረው money ought to be collected for the church by them ይሆናል ማለት ነው። ስለዚህ ከኮሌክት ጀርባ ያለው ከought to collect ጀርባ ያለው ዘይ ነው። ስለዚህ ዘይን ወደ መጨረሻ አረግነው፣ ማኒን ደግሞ ወደ መጀመሪያ ያመጣ ነው። ከዛ ውጪ ከባይዘም ማለት ዘይ ወደ ባይዘም ተቀይሮ ነው ማለት ነው። ስለዚህ በዚህ መልኩ ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ በቀላሉ መቀየር ትችላላችሁ። ኦኬ። ስለዚህ ከአክቲቭ ወደ ፓሲቭ ስትቀይሩ የግሱን እና የአጋዥ ግሱን ቦታ ካገኛችሁ ከግሱ ቀጥሎ ኦብጀክት፣ ከግሱ እና ከአጋዥ ግሱ በፊት ደግሞ ሰብጀክት ታገኛላችሁ። ስለዚህ በዚህ ተመስርታችሁ ሰብጀክትን እና ኦብጀክትን ቦታ በማቀየር መልሳችሁን ማግኘት ትችላላችሁ። በስተመጨረሻ ደግሞ ሁልጊዜም ኤጀንትን ወይም ደግሞ የድርጊት ፈጻሚውን ታስገባላችሁ ማለት ነው።
ማጠቃለያ ስላነበባችሁ አመሰግናለሁ። ከዚህ ቀደም ስለ ቴንስ ጥያቄዎች አሰራር የጻፍኩትን ታይተው የማይታወቁ ቀላሎች የቴንሶቹ አሰራር ከነተግባራችሁ የተሰኘውን መጽሐፍ በዩቲዩብ ላይ የአብስራ ወንደሰን ብሎ ሰርች በማድረግ ወደ ፕሌሊስት የሚለውን በመጫን ማይ ቦክስን ተጭናችሁ ታገኙታላችሁ። ከጠቀማችሁ ለወዳጃችሁ አጋሩትና አግዙት። የአብስራ ግሶቹን በማየት ብቻ ወደ ፓሲቭ መቀየር ይቻላል? አዎን፣ እሱን ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር ዌር ዋቺንግ ተሰጥቶናል። ስለዚህ ዌር ዋቺንግ አለን። ስለዚህ ይሄኛው ኦብጀክታችን ነው፣ ይሄኛው ደግሞ ሰብጀክታችን ነው። ለዛ እዚህ ጋር የምናደርገው ነገር ምንድነው? ኦብጀክታችን ወደ መጀመሪያ ይመጣል፣ ሰብጀክታችን ደግሞ ወደ መጨረሻ ይሄዳል ማለት ነው። ሰብጀክታችን ወደ መጨረሻ ሲሄድ ባይ አስ ሆኖ ይሄዳል። ግን እዚህ ጋር ተመልከቱ። ሙቪ ካላችሁ ዌር እና ወዝን በመተካካት መጠቀም ትችላላችሁ። ስለዚህ ዌር ወዝ ይሆናል። ምክንያቱ ደግሞ ሙቪ እንደሚያሳየው አንዱ ካለ ከአንድ ቃል በፊት አርቲክሉ የሚያሳየው አንድ እንደሆነ ነው። ሌላኛው ደግሞ ሙቪ በስተመጨረሻው ኤስ የለውም፣ ለዛ አንድ ነው ማለት ነው። ስለዚህ ሙቪ ወዝ ከዛ አይኤንጂ ካላችሁ ሁልጊዜ አይኤንጂ ያለው ግስ ካላችሁ እሱን በሱ ፈንታ ኮንቲኒየስ መሆኑን ለማሳየት ቢንግ ትጠቀማላችሁ። ስለዚህ ሙቪ ወዝ ቢንግ ዋችድ ባይ አስ ይሆናል ማለት ነው። እዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ስለዚህ ሙቪ ወዝ ቢንግ ዋችድ ባይ አስ ሆነ ማለት ነው። ስለዚህ አይኤንጂ ካላችሁ ቢንግ ተጠቀሙ። ከዛ ውጪ ግን ሁሉም ፓሲቭ ላይ ቨርብ ስሪ መጠቀማችሁ የማይቀር ነገር ነው ማለት ነው። እንደገና ደግሞ እዚህ ጋር ዌር ካላችሁ ወይ ወዝ ወይ ዌር ግዴታ ወደ ፓሲቭ በምትቀይሩ ጊዜ መኖር አለበት። ከዛ ውጪ ምክንያቱም ተመሳሳይ ጊዜን ስለሚያመላክቱ ማለት ነው። ከሁለት አንዱ መኖር ያለበት ያ ነው። በስተመጨረሻ ያው ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። በዚህ መልኩ ከአክቲቭ ወደ ፓሲቭ መቀየር ትችላላችሁ ማለት ነው። ወዝ ሲንጊንግ ካለ እንዴት ነው ወደ ፓሲቭ የምቀይረው ልትሉ ትችላላችሁ። ወዝ ሲንጊንግ ካለ የምትጠቀሙት ነገር አይኤንጂ በስተመጨረሻ ያለው ግስ ስላላችሁ ቢንግ ከወዝና ከቨርብ ስሪው መካከል ታስገባላችሁ ወደ ፓሲቭ ሲቀይሩ። ኦብጀክቱን ወደ ሰብጀክት ቦታ፣ ሰብጀክቱን ደግሞ ወደ ኦብጀክት ቦታ ማምጣቱ እንዳለ ሆኖ ማለት ነው። ስለዚህ ምን ይሆናል? ሶንግ አንድ ስለሆነ ወዝ ቢንግ ሳንግ ባይ ሄር ይሆናል ማለት ነው። ስለዚህ ሶንግ ወዝ ቢንግ ሳንግ ባይ ሄር ሆነ ማለት ነው። ስለዚህ ኤንጂ ካላችሁ ቢንግ ያለውን ነው ወደ ፓሲቭ ሲቀይሩ የምታስገቡት ማለት ነው። ሃዝ ብሮክን ካለ ወደ ፓሲቭ ሲቀይሩ ምንድነው የምታረጉት? ሃዝ ብሮክን ካለ ወደ ፓሲቭ ሲቀይሩ የምታረጉት ነገር ሃዝ ቢን ብሮክን ወይም ደግሞ ሃቭ ቢን ብሮክን እንዲሆን ማድረግ ነው። ሃዝ እና ሃቭ የምትጠቀሙት የሚወሰነው እንደ ኦብጀክታችሁ ብዛት ነው። ስለዚህ ኦብጀክት ወደ መጀመሪያ ይመጣል እንደ ሁልጊዜው፣ ሰብጀክት ደግሞ ወደ መጨረሻ ይሄዳል። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ያደረጋችሁ the vase ወደ መጀመሪያ መጣ፣ he by him ሆኖ ወደ መጨረሻ ሄደ። ከዛ has እና brokenን ምንም አቀይሯቸው፣ ምክንያቱ ደግሞ ቬስ አንድ ስለሆነ has ተጠቀማላችሁ ማለት ነው። ስለዚህ ከሱ ቀጥሎ ደግሞ ከhas ቀጥሎ ቢን መጠቀም ብቻ ነው። ከዛ ውጪ ሌላው ነገር እንዳለ አንድ አይነት ነው ማለት ነው። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ኤ ነው እዚህ ጋር መልሳችሁ። will have finished ካለኝ እንዴት ነው ወደ ፓሲቭ መቀየረው ብላችሁ ልትጠይቁት ትችላላችሁ። ወደ ፓሲቭ መቀየሩት ከሃቭ ቀጥሎ ቢን ማስገባት ብቻ ነው የሚኖርባችሁ። ከዛ ውጪ ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። ባይ ዘም ሆኖ they ስለሆነ እዚህ ጋር ባይ ዘም ይሆናል፣ ወደ ኦብጀክት ፕሮናውን ይቀየራል። ስለዚህ the work will have been finished by them ይሆናል ማለት ነው። am reading የሚል አጋዥ ግስና ግስ ከተሰጣችሁ በዚህ ጊዜ እንዴት ነው ወደ ፓሲቭ የምትቀይሩት? በዚህ ጊዜ የምታደርጉት ነገር መጀመሪያ ኦብጀክታችሁን ወደ መጀመሪያ ታመጡታላችሁ፣ ሰብጀክታችሁን ደግሞ ወደ መጨረሻ ትወስዱታላችሁ። ሰብጀክታችሁ ወደ መጨረሻ ስትወስዱት ባይ ሚ ሆኖ ይሄዳል፣ ምክንያቱም አይ ወደ ኦብጀክት ሲቀየር ባይ ሚ ነው የሚሆነው። ስለዚህ አይ ወደ ሚ ይቀየራል ማለት ነው። ስለዚህ a book
is being read by me ይሆናል። ስለዚህ አይንጂ ያለው ግስ ካላችሁ በነገራችን ላይ ሁልጊዜም being ትጠቀማላችሁ ማለት ነው ወደ ፓሲቭ ስቀይሩ። ስለዚህ ምንድነው beingን የምታስገቡት ከis ወይም ከam ወይም ደግሞ ከare ቀጥሎ ነው ማለት ነው። ስለዚህ እዚህ ጋርም ያረኩት ልክ እንደዛ ነው። a book is being ከዛ verb 3 ትጠቀማላችሁ። በነገራችን ላይ የሪድ verb 3 ራሱ ነው በስፔሊንጋቸው ተመሳሳይ ነው፣ ግን ያው read ይሆናል ማለት ነው። ስለዚህ a book is being read by me ይሆናል ማለት ነው። ስለዚህ ኤ ነው መልሳችሁ ማለት ነው። እዚህ ጋር ከአክቲቭ ወደ ፓሲቭ እንዴት ትቀይራላችሁ? ግሶቹን በማየት ብቻ ወደ ፓሲቭ መቀየር ይቻላል? አዎን፣ እሱን ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር ዌር ዋቺንግ ተሰጥቶናል። ስለዚህ ዌር ዋቺንግ አለን። ስለዚህ ይሄኛው ኦብጀክታችን ነው፣ ይሄኛው ደግሞ ሰብጀክታችን ነው። ለዛ እዚህ ጋር የምናደርገው ነገር ምንድነው? ኦብጀክታችን ወደ መጀመሪያ ይመጣል፣ ሰብጀክታችን ደግሞ ወደ መጨረሻ ይሄዳል ማለት ነው። ሰብጀክታችን ወደ መጨረሻ ሲሄድ ባይ አስ ሆኖ ይሄዳል። ግን እዚህ ጋር ተመልከቱ። ሙቪ ካላችሁ ዌር እና ወዝን በመተካካት መጠቀም ትችላላችሁ። ስለዚህ ዌር ወዝ ይሆናል። ምክንያቱ ደግሞ ሙቪ እንደሚያሳየው አንዱ ኤ ካለ ከአንድ ቃል በፊት አርቲክሉ የሚያሳየው አንድ እንደሆነ ነው። ሌላኛው ደግሞ ሙቪ በስተመጨረሻው ኤስ የለውም፣ ለዛ አንድ ነው ማለት ነው። ስለዚህ ሙቪ ወዝ ከዛ አይንጂ ካላችሁ ሁልጊዜ አይንጂ ያለው ግስ ካላችሁ እሱን በሱ ፈንታ ኮንቲኒየስ መሆኑን ለማሳየት ቢንግ ትጠቀማላችሁ። ስለዚህ ሙቪ ወዝ ቢንግ ዋችድ ባይ አስ ይሆናል ማለት ነው። እዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ስለዚህ ሙቪ ወዝ ቢንግ ዋችድ ባይ አስ ሆነ ማለት ነው። ስለዚህ አይንጂ ካላችሁ ቢንግ ተጠቀሙ። ከዛ ውጪ ግን ሁሉም ፓሲቭ ላይ ቨርብ ስሪ መጠቀማችሁ የማይቀር ነገር ነው ማለት ነው። እንደገና ደግሞ እዚህ ጋር ዌር ካላችሁ ወይ ወዝ ወይ ዌር ግዴታ ወደ ፓሲቭ በምትቀይሩ ጊዜ መኖር አለበት። ከዛ ውጪ ምክንያቱም ተመሳሳይ ጊዜን ስለሚያመላክቱ ማለት ነው። ከሁለት አንዱ መኖር ያለበት ያ ነው። በስተመጨረሻ ያው ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። በዚህ መልኩ ከአክቲቭ ወደ ፓሲቭ መቀየር ትችላላችሁ ማለት ነው። ዌር ዋቺንግ ከሆነ ግሳችሁ በዚህ ጊዜ የምትጠቀሙት ወደ ፓሲቭ ሲቀይሩ ምንድነው? ወደ ፓሲቭ ሲቀይሩ የምትጠቀሙት ምንድነው? ቢንግ ይኖራችኋል ማለት ነው። ቢንግ ታስገባላችሁ። ከዛ ውጪ ዌር ይሁን ወዝ ይሁን ሁለቱም አንድ አይነት ጊዜን ስለሆነ የሚገልጹት በዚህ ጊዜ የምትጠቀሙት ዌር ይሁን ወዝ ይሁን የሚወስነው ኦብጀክታችሁ ነው ማለት ነው። ምክንያቱም እሱ ወደ መጀመሪያ ስለሚመጣ። ስለዚህ ሙቪ ወደ መጀመሪያ ይመጣል፣ ከዛው ደግሞ ባይ አስ ሆኖ ወደ መጨረሻ ይሄዳል። ስለዚህ ሙቪ was being watched by us ይሆናል ማለት ነው። ስለዚህ ጋር መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ግሶቻችሁን ብቻ በማየት ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል? አዎ ይቻላል። እሱን ማሳያችሁ ይሆናል እዚህ ፕሬዘንት ፐርፌክት ቴንስ ላይ። ኦኬ እዚህ ጋር የምታደርጉት ነገር ሁልጊዜም ቨርባችሁን ካገኛችሁ በኋላ እዚህ ጋር እንደምታዩት፣ ስለዚህ ቨርባችሁን ካገኛችሁ በኋላ ቀጥታ በስተመጨረሻ ያለው ኦብጀክቱ ነው፣ መጀመሪያ ላይ ያለው ደግሞ ሰብጀክቱ ነው ማለት ነው። ስለዚህ የምታደርጉት ነገር እነሱን ቦታ ታቀያየራላችሁ ማለት ነው። ስለዚህ እነሱን ቦታ ስታቀያየሩ the assignments have been completed by us ይሆናል ማለት ነው። ኖ the assignment አንድ ነው፣ ለዛ has ትጠቀማላችሁ ማለት። ስለዚህ the assignment has been በነገራችን ላይ has እና have ተመሳሳይ ጊዜን የሚገልጹት ግን ቢሆንም ከነሱ በፊት ባለው ሰብጀክት ወይም ደግሞ ኦብጀክት ቁጥር ላይ የተመሰረቱ ናቸው። ስለዚህ the assignment አንድ ስለሆነ ነው has የተጠቀምኩት፣ ግን the assignments ብዙ ቢሆን ኖሮ have ነበር ተጠቀም የነበረው ማለት ነው። ስቲል ተመሳሳይ ጊዜን ማመላከት ስለምችል ስለዚህ the assignment has been completed by us። ስለዚህ has ወይም ደግሞ have ካላችሁ ሁሉ ጊዜ ወደ ፓሲቭ ሲቀይሩ been ተጠቀሙ ማለት ነው። ስለዚህ በነገራችን ላይ has እና haveን አልቀየርኳቸውም እዚህ ጋር ማለት ነው። ስለዚህ ምን ይሆናል ማለት ነው? the assignment has been completed by us የሚል ይሆናል ማለት ነው። was singing ካለ እንዴት ነው ወደ ፓሲቭ የምቀይረው ልትሉ ትችላላችሁ። was singing ካለ የምትጠቀሙት ነገር ing በስተመጨረሻ ያለው ግስ ስላላችሁ being ከወዝ እና ከቨርብ ስሪው መካከል ታስገባላችሁ ወደ ፓሲቭ ሲቀይሩ።
ኦብጀክቱን ወደ ሰብጀክት ቦታ ሰብጀክቱን ደግሞ ወደ ኦብጀክት ቦታ ማምጣቱ እንዳለ ሆኖ ማለት ነው። ስለዚህ ምን ይሆናል? a song አንድ ስለሆነ was being sung by her ይሆናል ማለት ነው። ስለዚህ a song was being sung by her ሆነ ማለት ነው። ስለዚህ ኤንጂ ካላችሁ being ያለውን ነው ወደ ፓሲቭ ስቀይሩ የምታስገቡት ማለት ነው። has broken ካለ ወደ ፓሲቭ ስቀይሩ ምንድነው የምታረጉት? has broken ካለ ወደ ፓሲቭ ስቀይሩ የምታረጉት ነገር has been broken ወይም ደግሞ have been broken እንዲሆን ማድረግ ነው። has እና have የምትጠቀሙት የሚወሰነው እንደ ኦብጀክታችሁ ብዛት ነው። ስለዚህ ኦብጀክት ወደ መጀመሪያ ይመጣል እንደ ሁልጊዜው፣ ሰብጀክት ደግሞ ወደ መጨረሻ ይሄዳል። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ ያደረጋችሁ the vase ወደ መጀመሪያ መጣ፣ he by him ሆኖ ወደ መጨረሻ ሄደ። ከዛ has እና brokenን ምንም አቀይሯቸው፣ ምክንያቱ ደግሞ vase አንድ ስለሆነ has ተጠቀማላችሁ ማለት ነው። ስለዚህ ከሱ ቀጥሎ ደግሞ ከhas ቀጥሎ been መጠቀም ብቻ ነው። ከዛ ውጪ ሌላው ነገር እንዳለ አንድ አይነት ነው ማለት ነው። ስለዚህ the vase has been broken by him ይሆናል ማለት ነው። ስለዚህ a ነው እዚህ ጋር መልሳችሁ። will have finished ካለኝ እንዴት ነው ወደ ፓሲቭ መቀየረው ብላችሁ ልትጠይቁት ትችላላችሁ። ወደ ፓሲቭ መቀየሩት ከhave ቀጥሎ ቢን ማስገባት ብቻ ነው የሚኖርባችሁ። ከዛ ውጪ ኦብጀክታችሁ ወደ መጀመሪያ ይመጣል፣ ሰብጀክታችሁ ወደ መጨረሻ ይሄዳል። by them ሆኖ they ስለሆነ እዚህ ጋር by them ይሆናል፣ ወደ ኦብጀክት ፕሮናውን ይቀየራል። ስለዚህ the work will have been finished by them ይሆናል ማለት ነው። am reading የሚል አጋዥ ግስና ግስ ከተሰጣችሁ በዚህ ጊዜ እንዴት ነው ወደ ፓሲቭ የምትቀይሩት? በዚህ ጊዜ የምታረጉት ነገር መጀመሪያ ኦብጀክታችሁን ወደ መጀመሪያ ታመጡታላችሁ፣ ሰብጀክታችሁን ደግሞ ወደ መጨረሻ ተወስዱታላችሁ። ሰብጀክታችሁ ወደ መጨረሻ ስትወስዱት by me ሆኖ ይሄዳል፣ ምክንያቱም I ወደ ኦብጀክት ሲቀየር by me ነው የሚሆነው። ስለዚህ I ወደ me ይቀየራል ማለት ነው። ስለዚህ a book is being read by me ይሆናል። ስለዚህ ing ያለው ግስ ካላችሁ በነገራችን ላይ ሁሉ ጊዜም being ትጠቀማላችሁ ማለት ነው ወደ ፓሲቭ ስቀይሩ። ስለዚህ ምንድነው beingን የምታስገቡት ከis ወይም ከam ወይም ደግሞ ከare ቀጥሎ ነው ማለት ነው። ስለዚህ እዚህ ጋርም ያረኩት ልክ እንደዛ ነው። a book is being ከዛ verb 3 ትጠቀማላችሁ። በነገራችን ላይ የሪድ verb 3 ራሱ ነው፣ በስፔሊንጋቸው ተመሳሳይ ነው፣ ግን ያው read ይሆናል ማለት ነው። ስለዚህ a book is being read by me ይሆናል ማለት ነው። ስለዚህ a ነው መልሳችሁ ማለት ነው። እዚህ ጋር ግሱን በማየት ብቻ ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል ወይ? አሁን እሱን ማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር is going to ነው፣ is going to bake ነው ግሳችን ማለት ነው፣ ግሶቻችን ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር መጀመሪያ ኦብጀክታችንን ግሳችሁን ካገኛችሁ ጊዜ ኦብጀክታችሁን ወደ መጀመሪያ ታምጡታላችሁ፣ ሰብጀክታችሁ ደግሞ መጨረሻ ላይ እንደ ኤጀንት ሆኖ ይሄዳል ማለት ነው። ስለዚህ እዚህ ጋር የሚሆነው ምንድነው አጌግ ሞተር ግሳችሁን በማየት ብቻ ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል። አዎ እዚህ ጋር የምታረጉት ነገር is going to bake ነው ግሳችሁ። ስለዚህ እዚህ ጋር የምታረጉት ነገር a cake ወደ መጀመሪያ ይመጣል፣ እንደገና ደግሞ ሺ ወደ መጨረሻ ይሄዳል ማለት ነው። ሺ ወደ መጨረሻ ሲሄድ ግን እንደ ኤጀንት ሆኖ ነው የሚሄደው። ስለዚህ by her ይሆናል ማለት ነው። ስለዚህ እዚህ ጋር የሚሆነው ነገር a cake ብላችሁ ትጀምራላችሁ ከኦብጀክታችሁ is going to be baked by her ይሆናል ማለት ነው። ስለዚህ be የጨመራችሁበት ምክንያት ምንድነው? ሁልጊዜም ማንኛውም አይነት ፊውቸር ቴንስን የሚያመላክት ከሆነ going to ካላችሁ እንደገና will ካላችሁ ያን ጊዜ የምትጠቀሙት be ይሆናል ማለት ነው የምትጠቀሙት verb to be። ምክንያቱ ደግሞ ሁሉም ፓሲቭ አረፍተ ነገር ላይ verb to be መጠቀም ስላለባችሁ ማለት ነው። ግሶቹን ብቻ በማየት ወደ ፓሲቭ ቮይስ መቀየር ይቻላል ወይ? አሁን ግሶቹን ብቻ በማየት ወደ ፓሲቭ ቮይስ መቀየር ትችላላችሁ። እሱን ላሳያችሁ። እዚህ ጋር ምንድነው will be eating ነው የተሰጣችሁ ግስ። ስለዚህ የምታረጉት ነገር ከግሱ ቀጥሎ የሚመጣው ያው ኦብጀክታችሁ ነው። ለዛ ኦብጀክታችሁ ደግሞ ወደ ፓሲቭ ሲቀይሩ ወደ አረፍተ ነገሩ መጀመሪያ ታመጡታላችሁ ማለት ነው።
ስለዚህ ሳንድዊች ወደ አረፍተ ነገሩ መጀመሪያ ይመጣል። እንደገና ደግሞ ሂ ወደ አረፍተ ነገሩ መጨረሻ ይሄዳል ማለት ነው። ስለዚህ ሂ ወደ አረፍተ ነገሩ መጨረሻ ሲሄድ ባይ ሂም ሆኖ ይሄዳል። እንደገና ሳንድዊች ደግሞ ያው ራሱ ነው፣ ምንም አይቀየርም ማለት ነው። ስለዚህ ሳንድዊች ዊል ቢ ቢንግ ኢተን ባይ ሂም ይሆናል ማለት ነው። ስለዚህ እዚህ ጋር መልሳችሁ የሚሆነው ኤ ነው ማለት ነው። ስለዚህ እዚህ ጋር የቀየርኩት ነገር ምንድነው? አንድ ቨርቡን ወደ ቨርብ ስሪ ቀየርኩት። ሌላኛው ደግሞ አይኤንጂ ግስ አይኤንጂ ያለው ግስ መሆኑን ለማመላከት ወይም ደግሞ ኮንቲኒየስ መሆኑን ለማመላከት ቢንግ ጨመርኩበት ከቨርብ ስሪው ጀርባ ማለት ነው። ለዛ እዚህ ጋር የምታዩት ነገር ያንን ነው ማለት ነው። ለዛ ቢንግ ጨመርኩ፣ እንደገና ደግሞ ቨርብ ስሪ ተጠቀምኩ ማለት ነው። ስለዚህ በዚህ መልኩ a sandwich will be being eaten by him የሆነበት ምክንያት ያ ነው ማለት ነው።